በዛቱ 10 ሚሊዮን ዶላር ይደርሳቸዋል ነበር የተባልነው። ይሄ ተፈጥሮ ነው። በቃ ኔትወርክ እንደዚህ እንትን ስልክ የምታስተጋ ኔትወርክ ታጠፋለች። አረባከ በእውነት ቢሊዮነር ያልኩህ ሰውዬ አንድ ቀን ቦይስ ላከልኝ። ሳፋየር የሚባለውን ማዕድን ካገኘ የምትፈልገውን ቤት እገዛልሃለሁ አለኝ። የወረደ ያልከውን ዶላር ያ ባንክ ይዘህ ስትሄድ ይመነዝራሉ። አንድ ወንድም ምንድን ያለው በቃ እረኛ አድርጉት እዛው አህያ አስጠብቁት አላቸው። አንዱ ምን ቢኖርም ስለማይጠቅም እንደፈለጋችሁ አድርጉት፣ ከፈለጋችሁም ግድ ያሉት ምናምን ነገር አላቸው። ሜርኩሪ ላይ ያለው መንፈስ ሜርኩሪውን ይወስድና ገንዘቡን ያመጣል። ራቁቴን ነበር የሚሄደው ምናምን ነገር። ሰይጣን እንዲህ አይነት መንገድ ሰውን አክብሮ ሀብታም አድርጎ ያቃል ወይ? በጣም ብዙ ሰዎች ገንዘቡን ዶላሩን ለመውሰድ ብዙ ሰው ሞክሮ ነበር፣ ብዙ ባለስልጣን ሁሉ ሳይቀር ማለት ነው። ግን ተሳካላቸው። 120 ሚሊዮን ዶላር ነው የወረደው። 120 ሚሊዮን ዶላር 120 ሚሊዮን ዶላር። መስከረም 29 ቅድስት አርሴማ ሰማዕትነት የተቀበለችበት ዓመታዊ ንግሷ ነው አርሜኒያ ላይ። እንኳን አደረሳችሁ። ሲምባ ትራቭል የቅድስቷ የሰማዕቷ አርሴማ በረከት ተካፋዮች የቱጋ ናችሁ? ኑ እንሂድ ወደ አርሜኒያ። እግረ መንገዳችንን ከክርስቶስ ጎን በተረጨ ደም አይኑ የበራለት ቅዱሱ ለንጊኖስ እና የክርስቶስን ጎን የወጋበት ጦሩ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበት ጉድጓድ እግዚኦ ርቀቱ ወደ ሰማይ በተንጠራራው አራራት ተራራ በኩል ሰማይን መንካት ተአምር በሉ። ሌላም የሚታይ ብዙ አለ። አርሜኒያ ኦርቶዶክስ እንደ ኢትዮጵያ ለ6 ቀናት ነው ጉዞው። የቪዛው የትኬቱ ጉዳይ ጣሉት በሲምባ ላይ። መነሻ መስከረም 25 2019፣ መመለሻ ጥቅምት 1። 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጆ። እንደምን አላችሁ ተመልካቾቻችን፣ ሰላም ናችሁ ወይ? እግረኛው ፖድካስት ላይ ትገኛላችሁ። ዛሬ ተረኛ ባለ ታሪካችን ናትናኤል ገሰሰ ይባላል። ወጣት ነው። ድምጹ በጣም መረዋ ነው። ከድሮም ጀምሬ ሳወራው እዚህ ጋር ቶኑ ቢት አለው ታውቃለህ፣ ሲያወራ እና ደስ ይላል። ስለዚህ ታሪኩን በተስረቀረቀ ድምጽ ነው የሚነግረን። ናቲ ደህና ነህ? እግዚአብሔር ይመስገን። ሰላም ነህ? እግዚአብሔር ይመስገን። ድምጽ ለየት ያለ ነው በጣም። እሺ አመሰግናለሁ። አላስተዋልኩም ታከለ አየው እየሰማሁት ነው። ካንቺ ጋር ነው በብዛት እንትን ያለው። አሁን ስታወራው ድምጽ እንደምትወጂ የሆነ በዚህ ድምጹ ምን እንዳወራሽውና ምን ውስጥ እንደከተተሽ አላውቅም። ጠያቂ በቴክስት እናወራለን፣ ቮይስ ልክልኛልና ታሪኩን ይነግረኛል። ሰው ብዙ አውርተናል በቴሌግራም። ደህና ነህ? እግዚአብሔር ይመስገን። ስራ እንዴት ነው? እግዚአብሔር ይመስገን። ምንም አይልም። ታሪክህ ከየት ይመዘዛል? ትውልድህ፣ አገርህ? የተወለድኩት ጎንደር ነው። ጎንደር ወደ ወረታ ነው የተወለድኩት። ለ10 አመት ገደማ ነው እዛ የቆየሁት ማለት ነው። እና አባቴ ቆሎ ትምህርት ወይም ደግሞ የአብነት ትምህርት እንድማር ይፈልግ ነበር። መደበኛ ትምህርት ምናምን እንድማር በፍጹም አይፈልግም። እና እኔ ደግሞ ያው አስቸጋሪ ልጅ ነበርኩኝ። መደበኛ ትምህርት ነው የማወራው ምናምን ነገር በሚል ረብሽ ነበረ። ቃል ታዘዝ ነበር በቃ ማክሲመም እዛ ካልሄድኩ በቃ። እና በዚህ ምክንያት አያቶቼ ጋር ሄድኩኝ። አያቶቼ ጎጃም ውስጥ ነው ያሉት፣ ወደ ሞጣ ወደዛ ተላኩና መማር ጀመርኩኝ የአብነት ትምህርት እያልኩ ምናምን ነገር ቅኔ ምናምን ነገር ታቀኝቼ በዚህ ድምጽህ ማለት ነው። እስኪ ኢማጂን በእናትህ ናቲ እንደው ምንም ማለት ቅኔ እኮ በድምጽ አይደለም። አይ ነው ግን አብነት ትምህርት ተምረሃል? ዜማ ተምረሃል? አዎ ተምሬያለሁ። እስኪ በእናትህ ይሄን ድምጽህን አሁን እኔ ዘፋኝነትን አላልኩም ነበር፣ በዚህ በተስረቀረቀ ድምጽ ብያለሁ። እስኪ ትንሽ በእግዚአብሔር ስወድ ምን አይነት ዜማ የሆነ ዜማ ብቻ ነው ምን አውቀዋለሁኝ ብለህ ነው። ግን አንተ ላንተ ድምጽ በቃ በጣም ልቧ እንዲንትን እንዲል አራራይ ወይ እዝል ነገር አድርግላት። እስኪ ወይትባረክ አክሊለ ዓመተ ምሕረትከ ወይጸግቡ ጠላተ ገዳም
እያለ ይቀጥላል። አለም ወስደሃለች ነገሩ። አሁን ያወራንም ከኋላ ያለው አለማት ነገር አይ ነው ማለት ምንድነው ከንትኑ ስለራኩ አባትህ ግን ትክክል ነበር። በቃ ይሄንን ይመስል ድምጽ በርግጥ በጣም ነበር የሚያምረው ድሮ። አይ ግን ቆይ አንቺ የተስረቀረቃልሽው ይሄ እንደ ጉሮሮ መታፈን ነገር አይደለም። ጉሮሮ እንደዛ ነገር ነው ብዬ ነው ብትሰራ አይደለም። ድምጹ የራሱ የሆነ ተፈጥሯዊ ነገር አለው። ሶ ይሄ ቢገራ መታፈን ነገር እኮ ነው። አሁን እኔ ይሄን አንቺ ይውልሽ ቢገራው ኖሮ በጣም አሪፍ ድምጽ ይሆንለት ነበር። እሱ ካሁን እኮ በግድ እኮ ነው ድምጽ ከጊዜ በኋላ ነው እንደዚህ እንትን ፍን ያለው ወይስ ተፈጥሮም እንደዚህ ነው? ከድሮም ማለት የሚያምር ቅላጼ ያለው ግን የታፈነው ግን አሁን ነው እንጂ ድሮ ማለት ድምጽም በጣም ብዙዎች የሚወዱት አይነት ነገር ነበር። ለዛው ላይ በስታዜም ነው አየ ዜማ ድምጽ ሊኖር ይችላል። ግን ይሄ ጉሮሮ አሁን ጉሮሮ በፍን ማለት ነገር በጉንፋን የመያዝ የከረከረህ ነገር ነው የሚሰማኝ እኔ አሁን ከሚሰራው ስራ ጋር ነው። ግን ድምጽህ በተፈጥሮ የተሰጠህ ነገር አለ። ያንን ነገር እዝልም አልከው አራራይም አልከው ምንም አልከው በዛ በኩል ብትሄድበት ኖሮ በጣም በቃ ስርቅርቅ ያለ ኖሮ ብሎ ታሪክ አይጻፍም። በነገራችሁ አሁንም እኮ ኖሮ ሊያወራ ነው ታሪክ የለም። አሁንም ኖሮ ግን ወደ እንትናችን ስንመጣ እሺ ተክልዬ ቢሊየነር ለመሆን ሜርኩሪ ያሳደደ የማዕድናትን እግር የተከተለ የሆነ አሁን ትንሽ ረገብ እያለ ነው እንጂ የሆነ ጊዜ ይሄ ዶላር ወርዱ ብር እንደ መብረቅ መጥቶ ምናምን በከተማው እንደዚህ አይነት ወሬ ነበረ። ከውጭ ዜጎች ጋር እንደዚህ የሚባል ነገር ነበረ። የህይወቱ መነሻ ደግሞ አሁን ያለበት መድረሻ ከዚህ ከከበሩ ማዕድናት ጋር ይያያዛል። ትልቁ ታሪካችን ይሄ ነው የምንቆይበት። ግን እዚህ ከመድረስ በፊት በሜርኩሪ ብር አውርዶ ቢሊየነር የመሆን ሀሳብ ከመምጣቱ በፊት ህይወት በየጥቂቱ አድጓል። ከኔታ ትምህርት ቤት ከሀሁ ከመልእክተ ዮሐንስ እንዲያውም ቅኔ ሁሉ ተመማር ደረጃ ደርሷል። እና በዚህ ደረጃ የተማረ ሰው እንዴት ወደዚህኛው መጣ የሚለውን እንዲገባን ሂደት የህይወት መንገዱን ቢነግረን ነው ደስ የሚለን። እሺ ትምህርት እንደዚህ ጀምረህ ነበረ፣ ከዛ ህይወት እንዴት ቀጠለ? እነማንን አይተህስ ወደዚህ በሜርኩሪ ብር የማውረድ ዶላር የማንዠቅዠቅ ሀሳብ ውስጥ ገባህ? ያው ከዛ ቅኔ ከተቀኘው በኋላ ቅዳሴ ቤት ሄድኩኝ። ባህር ዳር 1 አመት ምናምን ገደማ ቆየው እና እዛ ቅዳሴ ቤት እያለሁ የትምህርት ቅደም ተከተልህን ንገረኝ። መጀመሪያው ዜማ ቤት ነው እንትን ያልኩት 3 አመት ገደማ። ከዛ ቅኔ ቤት ሄድኩኝ። ዜማ ቤት ምን ተማርክ? ዜማ ቤት ያው ዳዊት ዘለኩ እስከ ጓዝ 340 ምናምን እያለ እስከ ጓዝ ተማርኩ። ከዛ ቅኔ ቤት ሄድኩኝ። ምርጦ ለማርያም ቅኔ ቤት ሄድኩ። ምርጦ ለማርያም ከሞላ በኋላ ያሬድ ኔታ ያሬድ ጋር ጨጎዴ እዛ ሄድኩኝ። እዛ ድጋሚ ሞላው። ሁለቴ ተቀኘህ ማለት ነው? ሁለቴ ተቀኘው። ከዛ በኋላ ወደ እንትን ቅዳሴ ቤት መግባት ነው የፈለኩት። ምክንያቱም በሰዓቱ የነበረኝ አላማ ምንድነው በቃ አዲስ አበባ ሄጄ እንደዚህ ምናምን ተቀጥሬ አይነት ነገር ነው የነበረኝ አላማም እሱ ነው። ከዛ በኋላ ቅዳሴ ምናምን ነገር ተማርኩ በደንብ አድርጌ። እዛ ቅዳሴ ቤት እያለሁ አንድ ጓደኛ አለኝና አንተ እኮ ወደ ደቡብ ክልል ምናምን ነገር ብትሄድ አንደኛ ቅኔም ትችላለህ፣ ቅዳሴም በጣም ጎበዝ ነህ፣ ከዛ ትቀጠራለህና እንዳጓታለኝ እዛ ልላክህ መሄድ ከፈለክ ምናምን ነገር አለኝ። እንዴ ቦታ ካለና ቤተክርስቲያን እንትን የምቀጠርበት ካለማ በጣም ደስ ይለኛል ምናምን ነገር ብዬ ማጂ የምትባል ከተማ አለች ደቡብ ምዕራብ ኢትዮጵያ። ከቤንች ማጂ አልፈህ ማጂ የምትባል ከተማ አለች እና ማጂ የሚለውን ለመያዝ በጣም እንትን ብሎኝ ጅማን በግልባጭ ያዝ ምናምን ነገር አለኝና ጅማን በግልባጭ ይዤ ከባህር ዳር ተነሳሁ። በዛ ሰዓት ያው እንደዚህ ልሄድ ነው ወደዛ ምናምን ነገር ብዬ ቤተሰብ ምናምን ነገር ጠየቅኩ። ግን ማንም ሊሰማኝ ፈቃደኛ ነበር ሰው አልነበረም። እና እዛ እያለሁ ስራ ነበር ቀን ስራ ምናምን በሰራው ስራ ወደ ደቡብ ክልል ሄድኩኝ ማለት ነው ማጂ። እዛ ለ3 ወር የ2 ወር ቆይታ ነበረኝ። እና እዛ እያለሁ አንድ የሲኖትራክ ሹፌር ነበርና ቤተክርስቲያን ምናምን ብዙ ጊዜ ይመጣል።
እና እኔም እዛ ያገኘኛል ምናምን ነገር መቼ ነው የመጣኸው ምናምን ነገር አይ እንደዚህ የመጣሁት እኮ ምናምን ነገር አልኩት እና ብዙ ነገር ጠየቀኝ እና የእሱ ብቻ የሆነ ፋሚሊው እዚህ አየር ጤና አስተዳዳሪ ነው። ከዛ በቃ እዛ ትሄዳለህ አንተማ እዚህ አትቆይ ምናምን ነገር አለኝ። እሺ ችግር የለው ምናምን ነገር አልኩት እና እዛ እያለሁ አንድ ልጅ ነበረ እና በቃ ኤሊ ምናምን ነገር እኮ በሰዓት ቢገኝ ምናምን ነገር ይለኛል እሱ። ኤሊ ቺ እንትኗ እና ኤሊዋ ምን አይነት ኤሊ ነች? ኔትወርክ የምታጠፋ ማግኔት የሆነ ሚስማር ነገር ስታስቀምጥላት እንደ ማግኔት የምትስብ ነች ምናምን ነገር ብሎ ነግሮኛል። እና ኤሊ ግን በሰዓቱ ምንም ቦታ አልሰጠሁትም። ኔትወርክ ሀክ ታደርጋለች። እንደዛ ግን ተፈጥሯላት ወይስ ዝም ከስንት አንድ ነው? በቃ ከመቶ 5% እንደዛ ቢኖሩ ነው እንጂ በቃ አይገኝም። ኤሊው አይገኝም። የኤሊ ተፈጥሮ ነው ወይስ እናንተ እንደዛ እንድታረግ ሰርታችኋል? ነው ኤሊ ተፈጥሮ ነው። እሺ ኤሊ ተፈጥሮ ነው። በቃ ኔትወርክ እንደዚህ እንትን ስልክ የምታስተጋ ኔትወርክ ታጠፋለች። ኧረ እባክህ በእውነት አንተ አይተሃል እንደዚህ? አይቻለሁ። እርግጠኛ ነህ? በእውነት ደግሞ ሁሉንም ኤሊ እንዳናስጨፈጭፈ ግን አይገኝም ማለት ያለው በሙሉ እንደዚህ ያደርጋል ማለት አይደለም። ከስንት የሚገኝ ነው። በቃ ከስንት አንድ የሚገኝ ሁሉም ኤሊ እንደዛ ያደርጋል ነው ወይስ? አይ ነው በፍጹም የተለዩ ኤሊዎች ናቸው። የተለዩ ኤሊዎች ናቸው። እነዛ ኤሊዎች ውስጣቸው ላይ እንትን አለ ሜርኩሪ ያላቸው። እነሱ የሚፈልጉት አረቦቹ ኤሊዋን ሳይሆን ውስጥ ያለችዋን እንትኗ ሜርኩሪዋን ነው። ይህንን የሚያደርገው ሜርኩሪ ነው። ማግኔት ምናምን እንደዚህ እንድታደርግ ምናምን ነገር ማለት ነው። ከዛ መጣው ወደ አዲስ አበባ ማለት ነው። የመጣሁት ግን ምንድነው እዚህ ለመቀጠር ምናምን ነገር ነው። ያ ልጅ በነገረኝ መሰረት ከዚህ ከአስተዳዳሪው ጋር ምናምን ነገር እናወራለን እዛ እያለሁ ማለት ነው። ከዛ እዚህ ከመጣሁ በኋላ ግን ማለት በጠበቅኩት ልክ አልነበረም። እኔ መጥቼ እንደዚህ የሆነ ነገር ቆይቼ ምናምን ነገር እገባለሁ ነበረ፣ ግን እንደዛ አልነበረም። እና በቃ ያ ነገር አልሳካ ሲለኝ ቀን ስራ እየሰራሁ ምናምን ነገር መቆየት ጀመርኩ። ጀሞ ነበርኩኝ። ጀሞ ገብርኤል ቤተክርስቲያን እየተሰራ ነበርና እዛ እየሰራው እያለ የሆነ ድንጋይ እየጫነ ነበርና ድንጋይ ጭነን ልክ ስንቀመጥ እኔ ድንጋይ መስላይ ምናምን ነገር ተረግጬ እየጫንኩ ነው ድንጋይ ማለት ነው። ከዛ ቁጭ ስለ ምናምን ነገር እንደዚህ እንትን ትንቀሳቀሳለች። ከዛ ዛጋ ልጁ ነግሮኛል ኤሊ ብሎ ማለት ነው። ከዛ ሳያት በቃ ኤሊ ነች እንደ ሽፍና አድርጌ ምናምን ወደ ቤት ሄድኩኝ፣ ስራ አቋርጬ ማለት ነው። ደወልኩለት። እንደዚህ ነገርከኝ ኤሊ እኮ አገኘው ምናምን ነገር አልኩት። እስቲ ቼክ አድርገው አለኝ። ከዛ ቼክ ሳደርገው ኔትወርክ ያጠፋል፣ ማግኔት ግን እንትን አይልም፣ አይሰብም እና ሙሉ ነገር ያደርግ ምናምን ነገር አልኩት። ከዛ እዚህ ጋር የሆነ ባለ ሀብት አለ፣ ትልቅ ባለ ሀብት ነው። ከእሱ ጋር ስልክ አቀያየርና ተደዋወልን፣ ተገናኘን። አየር ጤና ትልቅ መኪና ምናምን ነገር ይዞ መጣ። በቃ ብዙ ነገር እኔ እንዳምነው በቃ የድርጅት ባለቤት መሆኑን ከአንድ ሁለት ድርጅት እንዳለው ምናምን ነገር ብዙ ነገር እንትን ነገረኝ። ከዛ እሺ ምናምን ነገር ብዬ እኔም ኤሊዋን አሳየሁት። ያው እንትን 100% የምታሟላ አይደለችም፣ 50% ነው የምታሟላው። የኔ ያክል ከፍተኛ ገንዘብ የምትሸጥ አይደለችም፣ ግን በተወሰነ ግን እኛ እንሸጣታለን ችግር የለው ምናምን ነገር አለኝ። በቃ እኔም ተስማማው። በሶስተኛው ቀን ነው ምናምን የሆኑ ሰዎች መጡ፣ የውጭ ዜጎች ናቸው። ተሸጠች እና ለእኔ ያው 150 ሺህ ምናምን ነገር ደረሰኝ። ከዛ ከሱ ጋር በቃ እንትነን እንደ ከወንድምነትም በላይ ስለሌለ ነው እንጂ በቃ እንደዛ ነው የምንተያየው። በቃ ከልጆቹ ጋር ከሁሉም ነገር በቃ ከዛ ቀጨኔ ነው የምትከራየው ምናምን ነገር አለኝና ወደ ቀጨኔ ለሱም ቀረብ እንድልለት ምናምን ቀጨኔ ተከራየው። በቃ ደልቀቅ ያለ ህይወት መኖር ጀመርኩኝ የሚለውን ነገር። ከዛ ቢሮ አለው ቦሌ፣ የማዕድን ቢሮ አለውና በቃ አንተ ጎበዝ ነህ፣ በቃ ፈጣን እኮ ነው ምናምን እንደዚህ ማዕድናቶች እንደዚህ ናቸው ምናምን ነገር ብሎ በቃ የማዕድን ዝርዝር በሙሉ አሳየኝ። ይሄ እንደዚህ ይባላል፣ ይሄን ደግሞ ቼክ የምታደርገው እንደዚህ ነው፣ ይሄ እንደዚህ ይሸጣል ምናምን ነገር ብሎ በቃ ሁሉም ነገር አሳየኝ። ስልክ ገዛልኝ። በቃ በዛ መሰረት እኔ የሆነ ቦታ እቃ አለ ከተባለ እሱ እኔ ነኝ የምላከው። ሄጄ እቃውን ቼክ አደርጋለሁ፣ እቃውን አመጣለታለሁ። በቃ እያልኩኝ በቃ በራሴ ብዙ ነገር መንቀሳቀስ ጀመርኩ። የሆነ ገንዘብ ሳገኝ ደግሞ እቃውን እዛ ጋር ሄጄ እኔ እገዛለሁ፣ እዚህ ጋር እያመጣሁኝ አተርፋለሁ። እቃ የምትለው ምኑን ነው? ማዕድናቶችን፣ የከበሩ ድንጋዮችን ማለት ነው። ስም አላቸው? ዳይመንድ አሉ ማለት ዳይመንድ ባይሆንም ኦፓል አለ። ኦፓል ደግሞ ከ1 እስከ 3ኛ ደረጃ አለ። እነሱን ነው
ከዛ ከክፍለ ሀገር እያመጣው እዚህ የምሸጠው ማለት ነው። እዛ በትንሽ ብር ይገኛል። ኦልሞስት 1 ኪሎ እስከ 100 ሺህ ብር እንደዛ ይገኛል። እና ከዛ እያመጣን እዚህ እሸጣለሁ ማለት ነው። ከዛ በቃ ተሳካልኝ እና አንድ ላይ እንደውም ከፍተኛ ገንዘብ ያገኘሁት የሆነ ትንሽ የዳይመንድ ምናምን ነገር ተገንታ እስከ 600 ሺህ ብር በአንድ ቀን ሰራው። ያለ በቃ ማጠፋው ገንዘብ ግን ሀይ ነው፣ ከፍተኛ ገንዘብ ነው ማጠፋው። በአንድ አመት 3 ሚሊዮን ብር ሰራው። ከዛይን ከሰራው በኋላ በቃ ማገኛቸው ሰዎች በጣም ትልልቅ ሰዎች ናቸው። የራሳቸው ድርጅት ያላቸው የሆነ የራሳቸው የሆነ ካምፓኒ ያላቸው ትልልቅ በብር ማለት ነው፣ በብር ደረጃ ማለት ነው። ትልልቅ ሰዎች ናቸው። እሺ በቃ ሁሌም ከነሱ ጋር ነው እና እንዴ በዚህ ፍጥነት እንደዚህ መስራት ከቻልክ በቃ ሜርኩሪ ነው መስራት ያለብን፣ ሜርኩሪ እንስራ ምናምን ነገር አሉና ወደ ሜርኩሪ ማሳደድ ገባውኝ እኔ ማለት ነው። በዛ ሰዓት እኔ ሜርኩሪ አይነት እኔ አላቅም ማለት ምን አይነት እንደሆነ አይደለም፣ ምንም ነገር ማቀው ነገር የለም። እነሱ ባሳዩልኝ እንደዚህ አይነት ነው ምናምን ነገር ብለው ሁሉንም ነገር አሳዩኝ፣ በፎቶ ደረጃ ማለት ነው። ከዛ እንደ ቼክ እንደማደርገው ምን ሲሆን እንደሚበላሽ ምናምን ነገር ሁሉም ነገር በዝርዝር ነገሩኝ። ከዛ እኔ ያው መንቀሳቀስ ጀመርኩ። ብዙ ሰዎችን አውቃለሁ። እዚህኛው ትመለስልናለህ። ኤሊዋን በሽንት ከነነፍሷን የተሸጠችው? ከነነፍሷን የተሸጠችው። ከዛ ምን ያደርጓታል? ያው እነሱ ወሰዷት። እንግዲህ ምን እንደሚያደርጓት እኛ ምንም የምናውቀው ነገር የለም። ይወስዷታል። እኛ ያው ገንዘባችን መቀበል ነው የኛ እንትን እና የገዛው አጠቃላይ ያወጣችሁ ለአንተ 150 ሺህ ከደረሰ ስንት ተሽጣ ነው? ብዙ ሰው ነበር የነበረው እዛ ሰዓት። ማክሲመም ወደ 800 ምናምን ሺህ ብር ነው የተሸጠችው። ብዙ ማለት ተጫራች ነው ወይስ ምንድን ነው? ተጫራች ስልሽ አብሮ የሚሰሩ ምናምን ሰዎች አሉ አይደለ? እነዛን ሰዎች የሚያመጡ ደላሎች በቃ በመሀል ያሉት ብዙ ናቸው ምናምን። እና ደግሞ እዚህ ስራ ላይ ምንድን ነው ዳይመንድ ሳፋየር ምናምን ነገር እቃ ከተገኘ 50 የባለ እቃ ነው፣ 50 ደግሞ የደላላ ነው እንጂ በፐርሰንት ምናምን ነገር አይደለም። በፐርሰንት የሚታሰብ ታስቦ የሚከፈለው እንትን ነው ዳንትን ኦፓል። እነሱ ያው ዋጋቸው አነስ ያለ ስለሆነ 20% ደላላ ይወስዳል፣ 80% ባለቃ ይወስዳል እንጂ ሌላ ዳይመንድ ሳፋየር ምናምን ነገር የመሳሰሉት ከሆነ ግን 50% ደላላ ነው፣ 50% ባለቃ ነው። እሺ ወደ ሜርኩሪው ተመለስ። እሺ ከዛ እነሱን ያለውን ነገር እንትን አደረጉኝ ምናምን ነገርና ከዛ ሀረር የሆነ ሰው ነበርና ከዛ ሰው ጋር ኮሚኒኬት አደረግኩ እና ወራሁት ምናምን ነገር አለ ግን ይፈልጋል እንደ ምናምን ነገር የሆነ ዋሻ ውስጥ የሆነ ሰዎች የሚመጡ አሉ ግን አይወስዱትም። ምክንያቱም እዛ ውስጥ ዘንዶ አለ፣ እቃውን ዘንዶ ይዞታል ምናምን ነገር ስለሚፈሩ ማንም ሰው ገብቶ የሚወስድ የለም ምናምን ነገር አለኝ። እኛ ግን ስለ ዘንዶ ምናምን እናውቃለን እንዴት ማውጣት እንዳለብን፣ እኛን አይነካንም ምናምን ነገር አለና እንዴ እንደዛ ከሆነማ በቃ እናንተ እንትን ማያላችሁ ከሆነ ግባና እንትን በሉ ምናምን ነገር አድርጉት። ከዛ እቃውን አወጣው፣ ቪዲዮ ኮል አድርጎ ምናምን ነገር እቃውን አሳየን እና ቀብድ እፈልጋለሁ ከመምጣት በፊት። ከዛ ቀብድ ተላቅለት ወደ 300 ምናምን ሺህ ብር ገደማ ማለት ነው። ከዛ እዚህ መጣ። እቃው እዚህ ከመጣ በኋላ እዚህ በማለኛ ጋር ያሉት ሰዎች ወይም ደግሞ ከኛ ጋር አብረው የሚሰሩት ነኝ ባህል ሀብቶችን መልክ ማለት ነው እቃውን ገዙት። አረብ መጣ ማለት ነው። ከዛ በኋላ እቃውን ተንዚል ያደርግልን። እቃ የምትለው ምን ነው? ሜርኩሪውን ሜርኩሪ እያልከው ዋሻ ውስጥ ነው የተገኘው ነው ያልከው? ዋሻ ውስጥ እንዴት ነው? ዋሻ ውስጥ ነው የሚገኘው ዘንዶ። ዋሻ ውስጥ እንዴት ነው? ከዘንዶ ጋር ምን አገናኘው ብዬ ነው። እሺ እቃው በባህሪው መንፈስ ነው። እቃው በባህሪው የሆነ መንፈስ ነገር ነው። ሜርኩሪ ከመንፈስ ጋር የተያያዘ ነው አይደለም? ሜርኩሪ ፔሪዮዲክ ቴብል ላይ ሜርኩሪ የሚል ነገር የተማርክ ይመስለኛል። ኬሚስትሪ ሰብስታንስ ነው አይደል? ላይክ አይረን፣ ኮፐር ምናምን እንደሚባሉት አይነት ሰብስታንስ ነው። መንፈስ እንዴት ይሆናል ብዬ ነው። ይልሽ እሱን አሁን የሚመገቡት የሌሊት ወፍ ናቸው። ምኑን? ሜርኩሪን የሚመገቡት ማለት ነው። እና ያለው ምንድን ዋሻ ውስጥ ነው የሚገኘው በብዛት። በቃ ሰው የማይገባበት ዋሻ ምናምን ነገር አለ አይደለ? እነዚህ አይነት ውስጥ ነው የሚገኘው። እንዴት ይመገቡታል? እህልነት እኮ የለውም። ፈሳሽ ነው፣ ፈሳሽ ነው። የደም አይነት እንትን ነው፣ ወፈር ያለ ነው ማለት በቃ የደም አይነት እንትን ነው፣ ውፍረት ነው ያለው እና የሌሊት ወፍ ነው የሚመገቡት ነው እንግዲህ የሚታወቀው በዛ ደረጃ ነው። እናንተ የምታውቁት ያው አንድ ኬሚስት የሚያውቀው ነገር ሌላ ሊሆን ይችላል። እንደ ኬሚስትሪ ሌላ ሊሆን ይችላል። ይሄንን ነገር ያጠናው ግን ምናልባት በእናንተ ነው ይሄ አፈታሪክ ነገር ነው። አይ የሚመገቡታል በሚል የተረጋገጠ እንትን አይደለም። እሺ ስለዚህ አሁን ከዛ የሌሊት ወፎቹ ከተመገቡት በአቅራቢያቸው አለ ነው ነገሩ ወይስ እነሱን ደግሞ አይ ነው ቶታሊ እነሱ ይመገቡታል ነው እንጂ እነሱ ባሉበት እቃው አለ ማለት አይደለም። የሌሊት ወፍ ዋሻ ውስጥ ትኖራለች፣ ቀን ቀን ስለማትወጣ ማታ ማታ እዛ ትደበቃለች። ስለዚህ ተመግበውትስ እንደ አሁን ምግብ
ከተመገቡት በኋላ አዕዋፋትም እንስሳትም ሰውም ከተመገበ በኋላ ፕሮሰስ አድርጎ በዛ ነው የሚገኘው። ለዛ ሳይሆን ነው ከዋሻ ውስጥ ራሱ የሆነ ጠብ ይላል እንትን መሬት ላይ ማለት ነው። ስለዚህ ዋሻ ውስጥ ነው የሚመረተው ነው ዋሻ ውስጥ አለ ነው። አሁን ለምሳሌ ዳይመንድ በጣም ፈርመንትድ ሆኖ ካርቦኔትድ ነው የሚባለው ምናምን ብሎ የሆነ ነገር ውስጥ ተብላልቶ ምን ብሎ ዳይመንድ ይሆናል ይባላል አይደለ? ስለዚህ ያ ነገር ነው ውስጥ ተገብቶ ምናምን ተቆፍሮ ብዙ ነገር ፕሮሰስ ኖሮት የሚወጣው የበሰበሰ ድንጋይ ነው ይባላል አይደለ? እንደውም በአፈታሪ ግን ያው ቫልዩ ከፍተኛ ስለሆነ ነው። ይሄኛውም ደግሞ ዋሻ ውስጥ የሚገኝ ሆነና ለዋሻው በዛ አካባቢ የሌሊት ወፎች ስለሚኖሩ እነሱ ይበሉታል። ስለዚህ እንደ ምልክት የሌሊት ወፍ ባለበት አካባቢ ላይ ሜርኩሪም አለ እንደማለት ነው። ኦኬ እሺ እንቀጥል። ከዛ ያው እቃውን ይዞት መጣ። ሜርኩሪውን ይዞት መጣ። እዚህ ከመጣ በኋላ ያው እነኚህ ኮዱ ስታወሩ እቃው እያላችሁ ስለምታወሩ ነው አይደል? እዚህ ጋር በእንትን ነው አብዛኛው እንደው ፈሳሽ እና እቃው ካልን በቃ እሱ ነው እንጂ በስልክ እንደዚህ አንለው። ኦኬ ገባኝ። አሁን ለምንድን ነው እቃው የሚለው እያልኩ ነበር። ከደላላ ከምን ጋር ሲያወሩ እቃው ደርሷል፣ እቃው ተገኘ፣ እቃው ተሸጠ ምናምን ስለምትሉ እቃው አልከ። እቺ እቃው ደግሞ ሌላ ኮድ ስለሆነች ነው። ያ ልምድ ላይ ላፌ ላይ ስለቀረ ነው ለዛ ነው። ብዙ እንደዚህ መሳሪያ ዝውውር፣ ሽጉጥ፣ ክላሽ ምናምን የሚሻሻጡም ሰዎች እቃው ደርሷል እቃው ምናምን ነው የሚሉት እና በስሙ አይጠሩትም። ወንጀል ስላለው ማለት ነው ሲባል እሰማለሁ እንደዛ። እሺ ከዛ አረቡ መጥቶ አየው። መጀመሪያ እንትን እቃ ቼክ የሚያደርግለት ፈሳሹን ቼክ ወይ ደግሞ ሜርኩሪን ቼክ የሚያደርግለት ሰው አለው የራሱ የሆነ ማለት ነው። እሱ መጥቶ ቼክ አደረገው። እሱ ቼክ ካደረገው በኋላ አረቡ መጣ። እሱም ቼክ አደረገው ድጋሚ ማለት ነው። ቼክ የሚደረገው ምንድነው? በነጭ ሽንኩርት በወርቅ ምናምን ነገር ነው ቼክ የሚደረገው። ነጭ ሽንኩርት እንደዚህ ታስጠጋለት ይሻሻል ነጭ ሽንኩርቱ። ወርቅ ከሆነ ደግሞ ወርቁን ይከተላል በባህሪው ማለት ነው። ከዛ አፓርታማ ተከራየን። አፓርታማ ስልክ አፓርታማ ሰፈሩ ነው እንትን ገስታውስ ማለት ነው። ቦሌ ሚካኤል አፓርታማ የሚባል ሰፈር ስላለ ነው። እና ሁሉም ነገር ተዘጋጅተን ሁላም ጨረስን። አረቡ መጣ። ሜርኩሪውን ምናምን ነገር አስቀመጥን። ይሄንን ሜርኩሪ ተንዚል ተደርጎ መውሰድ የምትችሉት እናንተ ከእናንተ ሀቂቃ ያስፈልጋል። አለዛ ግን ተንዚል ማለት ገንዘቡ ይወርድላቸዋል። ምን ማለት ነው? 45 ደቂቃ ይቆያል ከአረቡ ጋር ሆኖ ማለት ነው ሜርኩሪው። ከዛ በ45 ደቂቃ ውስጥ ያ የሚፈለገው ለእኛ በዛቱ 10 ሚሊዮን ዶላር ይደርሳቸዋል ነበር የተባል ነው። ማክሲመም ወደ 50 ሚሊዮን ዶላር ይወርዳል ተብላናል። ከየት እንግዲህ የሜርኩሪው ላይ ያለው መንፈስ ሜርኩሪውን ይወስድና ገንዘቡን ያመጣል። አዎ ከሰማይ እንግዲህ ከየት እንደሚመጣ አይደናናቅ። እስኪ እምነቱ ይዘረንና አይ ተንዚል የምትለው ለነገሩ ለማብራራት ነው። ተንዚል ማለት እነሱ ተንዚል ስለሚሉት ነው እንጂ ያወርዱበታል። በአማርኛ ማውረድ ነው። ኦኬ እሺ። እንዘል የሚሉት እኮ ውረድ ከሚለው ቃል ነው የወጣው። ተንዚል ማለት መውረድ ነው። እንዘል ሲሉ ሰማለሁ አረቦች ውረድ ማለት ነው። ከዛ ሀቂቃ ከእናንተ ያስፈልጋል። ከእናንተ የእናንተ የደከማችሁበት የሆነ ገንዘብ ያስፈልጋል። እዚህ የወረደውን ገንዘብ መጠቀም ከፈለጋችሁ ተባለን። አለዛ ግን መጠቀም አትችሉም። ወይ ያሳብዳችኋል ወይ ከእናንተ ከፋሚላችሁ ነገር ሰው ይሞታ ምናምን ነገር ተባለን። ከዛ ምን ያክል ነው የሚያስፈልገው ብለን ጠየቅ ነው። 1 ሚሊዮን ብር ከእናንተ ያስፈልጋል ተባለን። 1 ሚሊዮን ብር 3 ሚሊዮን ብር ማለት ነው። በጣም ጥሩ እሺ። ከዛ ያን 3 ሚሊዮን ብር አስቀመጥን። ኢትዮጵያ ነው አይደል ሚሊዮን ዶላሩ የሚወርደው? ይሄ ሁሉ 50 ሚሊዮን ዶላር ነው። አፓርታማ ሰፈር አለ። እሺ ፎሬን ከረንሲ ችግሩ ሊቀረፍ ነው። እሺ ከዛ 1 ሚሊዮን ብሩን አጠቃላይ 3 ሚሊዮን ብር ከኔ 1 ሚሊዮን ከነጋ የነበሩት ከባለሀብቶች 1 ሚሊዮን ብር 3 ሚሊዮን ብር አስቀመጥን። እቃውን ሜርኩሪውን አስቀመጥን። ከዛ በኋላ 45 ደቂቃ ቆይታችሁ ነው ገንዘቡ ይወርድላችኋል። አሁን ከእቃው ጋር መሆን ያለበት አረቡ ብቻ ነው ተባለን። ከዛ እሺ ብለን ግቢ ውስጥ ሆነን አፓርታመንት ቦሌ ሚካኤል ያለው አፓርታማ ከኋላ ወይም ደግሞ ከጀርባ ሰርቪስ አለው፣ መውጫ ሰርቪስ አለው። ከ45 ደቂቃ በኋላ ስንገባ ያ 3 ሚሊዮን ብር የለም።
ሜርኩሪም የለም። ሁሉንም ወሰዳቸው ነው ወይስ ምንም ነገር የለም? በቃ ወዴት ሄዱ? የት እንደገቡኝ አማናውቅም። የወረደው ዶላርስ? ምንም የወረደ ገንዘብ የለም። የራሳቸውንም ይዘው ሄደ? የራሳችንም ገንዘብ የለም። ከዛ በኋላ በቃ ሰውየውን ለማግኘት በጣም ሞከርን፣ ግን ፈጽሞ ላገኘው አልቻልንም። አረቡን ምናዊ ነው አረቡ ግን። ከዛ ያህል ብዙ ሰዎችን ከኛ ጋር የሚሰሩ ምናምን ነገር አሉና እንደዚህ ምናምን ነገር ብለን ስናናገራቸው እንደዚህ እኮ ገንዘባችን ተበላን ብለን ያለውን ነገር ስናናገራቸው ምን አይነት አረብ ነው? መሀመድ ነው የሚባለው፣ መሀመድ የሚባል በቃ እሱ እኮ ሶሪያዊ ነው አረብ አይደለም ተባለን። እሱ ሶሪያዊ ነው እንጂ አረብ አይደለም። ከብዙ ሰዎች እኮ ይህን ያክል ገንዘብ እኮ ተቀብሏል። እንደዚህ ያደረገ እቃቸውንም ገንዘባቸውንም ተቀብሎ የጠፋ ሰው ነው። እንዴት አታውቁ ምናምን ነገር አሉን። እኛ ምን ነገር የምናውቀው ነገር የለም ማለት ከኔ ጋር ያሉት ሰዎች ባለሀብቶች ናቸው። አንድ ለእነሱ ምንም ማለት አይደለም፣ ይህን ያክልም አልተጨነቁም። እኔ ግን እንዴት ሆኜ እንዳገኘሁት እኔና መድኃኒዓለም ነው የምናውቀው። በቃ ሌላ እንትን ውስጥ ገባው። ግን ምንድነው ያው አሁንም ቢሆን ሰርች አገኘዋለሁ የሚለው ነገር አይሚሮ ላይ አለ። ከዛ የሆነ የባለ ሀብቱ ጓደኛ ወይም ደግሞ መጀመሪያ እዚህ እንትን ማዕድን ቢሮ አለው ምናምን ነገር ያልኳቸው የእሱ ጓደኛ አለና አሁን ገንዘብን በማይሆን ነገር ምናምን ነገር አታጥፋ፣ የሆነ ነገር ስራ ጀምሩ ምናምን ነገር አለኝ። አይ ነው አሁን የስራ መስራት እንፈልግም፣ ምንም ነገር መክፈት አልፈልግም አልኩት። ከዛ መኪናውን እንደሚሸጥ ምናምን ነገር ነገረኝ። ይህ መኪና ሸጬ ሌላ ቪኤት መኪና ገዛለሁ አለኝ። ነው ይህ መኪና ከምትሸጥ እኔ ልግዛህ አልኩት። ገንዘቡም እንዳይጠፋብኝ በቃ እኔ ልግዛህ ትፈልገዋለህ? ከዛ ዋጋ ተነጋገርንና 350 ሺህ ብር ትራንስፈር አደረግኩለት። ሊቭሬው በእኔ አልዞረም። አንደኛ በታማኝነት ነው፣ በጣም ነው የምንቀራረበው። የራሱ የሆነ ስራ ቦታ አለው፣ ስናቅ አለው። አብረን ነው ስራ የምንሰራው። በቃ አብረን ነው የምንበላው፣ አብሮ ከማደር ውጭ ማለት ነው። ከዛ ሊብሬ ለማዞር የታደሰ መታወቂያ የለኝም እኔ በሰዓቱ ሊብሬ ለማዞር እንትን የሚል ነገር አልነበረም እና በቃ ቆየ ማለት ነው። ከዛ በዛ መሀል አዳማ እንደዚህ ሜርኩሪ ያለ ተባልን። አሁንም ድጋሚ ወደዛ ሄድን። ትክክለኛ አረብ አግኝተናል። አሁን ማለት የሳውዲ ዜግነት ያለው መታወቂያውን አይተን ሁሉም ነገር አረጋግጠናል። እዚህ ትልቅ ድርጅት አለው ኢትዮጵያ ውስጥ ማለት ነው። ከዛ አዳማ አለ የተባለውን ነገር እኔና የአረቡ አስተርጓሚ አብረን ሄድን። ከዛ እቃውን አየን። በቃ ትክክለኛ ነገር ነው፣ ሜርኩሪ ነው። ትክክለኛ ሜርኩሪ ነው። ቀብድ አስገባንላቸው። መጀመሪያ የተነጋገርነው ምንድን ነው እንትን አዳማ ማንም መጥቶ የሚገዛ ሰው የለም። አዲስ አመት መጡ ከሆነ ግን የምትፈልጉትን ገንዘብ ይሰጣችኋል፣ ችግር የለውም። አዳማ ከሆነ ግን አንፈልግም ተብለዋል። መጀመሪያም ችግር የለውም፣ እዚህ መታችሁ እናንተ ቀብድ ካስገባችሁልን እኛ እንመጣለን። በዚህ ተስማምተናል። ከዛ ሄድን ወደ አዳማ። እቃውን አየን፣ ሁሉም ነገር አረጋገጥን። እንደዚህ ነው ብለን ለአረቡ ምናምን ነገር ሁሉም ነገር ነገር ነው፣ ትክክለኛ ሜርኩሪ ነው። ከዛ በቃ እንሂድ ምናምን ነገር ተባባልን። በማግስቱ 11 ሰዓት አካባቢ ነበረና ሜርኩሪ አለበት ጋር እንሄድና ይዘን አብረን እንውጣ አሉን። አብረን ሄድን። የሆነ እንደሄድን ግን የሆነ ትንሽ ከአስፓልት ወጣን። የሆነ ሰፈር ውስጥ ምናምን ነገር ነው እንትን አደረጉን። እንዴ በዚህ ነው እንዴ የምንገባው? ከዛ በኋላ መስኮት ምናምን ነገር ዘጉ። መኪና መስኮት እንትኑን መስታወት ምናምን ዘጉት። አይናችንን ጨፈኑ። ራሳችን ያገኘነው መጋዘን ውስጥ ነው፣ ጨለማ የሆነ መጋዘን ውስጥ ማለት ነው። ለአንድ ቀን እንደዛ እየቀጠቀጡን አሳደሩን። የሚደበድቡን እዚህ ያሉትን ባለ ሀብቶች አምጧቸው ነው። የማታመጧቸው ከሆነ ደግሞ ከእነሱ ገንዘብ አስልኩ፣ አለዛ እናንተን እዚህ እንገላችኋለን አሉን። እና እነኝህ ሰዎች እንደዚህ እያደረጉ ፋውል እየሰሩ እቃውን ያሳያሉ። ሰው ሲሄድ እንደዚህ ያደረጉ ነው ገንዘብ የሚቀበሉት። እቃ ያሳያሉ፣ ግን እቃውን ግን አይሸጡም። ሜርኩሪውን አላቸው። ሜርኩሪ ያሳያሉ፣ ግን በፍጹም
እያሳዩ ነው ሰውን ያገቱ ገንዘብ የሚቀበሉት ማለት ነው። አንድ ጥያቄ ልጠይቅህ እዚህ ጋር እነሱ ሜርኩሪ ኖሯቸው እናንተ ሄዳችሁ ሰውን ያገቱ እየቀጠቀጡ ገንዘብ ይቀበሉበታል አልክ። ይህን ሁሉ ፕሮሰስ ሰውን ማገት አምጡ ብር ከዛ ከማለት ይልቅ እነሱ ራሳቸው ለምን ብር ያስወረዱን በሚሊየን አስወረደው ለምን አይጠቀሙበትም? እነሱ እንደዛ ያደርጉ ምንድነው የማያደርጉበት ምክንያት እንግዲህ አላውቅም፣ ግን አብዛኛው ይሄን እቃ የያዘ ሰው ችግር አለበት። እቃው ኖሮት መሸጥ አይፈልግም። በቃ ሜርኩሪ ላይ ያለው መንፈስ ሰውየው ላይ የሆነ ተጽዕኖ ያደርግበታል መሰለኝ። ታዲያ ለምን አንተ ትሄዳለህ? እንደዚህ ተጽዕኖ የሚያደርግበት ነገር ከሆነ ከስንት አንድ ማይሳካል እኮ ያወርዳል ብለህ ነው አሁን የምታስበው? መስከረም 29 ቅድስት አርሴማ ሰማዕትነት የተቀበለችበት ዓመታዊ ንግሷ ነው አርሜኒያ ላይ። እንኳን አደረሳችሁ። ሲምባ ትራቭል የቅድስቷ የሰማዕቷ አርሴማ በረከት ተካፋዮች የቱጋ ናችሁ? ኑ እንሂድ ወደ አርሜኒያ። እግረ መንገዳችንን ከክርስቶስ ጎን በተረጨ ደም አይኑ የበራለት ቅዱሱ ለንጊኖስ እና የክርስቶስን ጎን የወጋበት ጦሩ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበት ጉድጓድ እግዚኦ ርቀቱ ወደ ሰማይ በተንጠራራው አራራት ተራራ በኩል ሰማይን መንካት ተአምር በሉ። ሌላም የሚታይ ብዙ አለ። አርሜኒያ ኦርቶዶክስ እንደ ኢትዮጵያ ለ6 ቀናት ነው ጉዞው። የቪዛው የትኬቱ ጉዳይ ጣሉት በሲምባ ላይ። መነሻ መስከረም 25 2019፣ መመለሻ ጥቅምት 1። 0988 38 38 38 0953 44 40 00። ሲምባ ትራቭል እንደ ታዛዥ ልጆ። ያወርዳል ብለህ ነው አሁን የምታስበው አንተ? አሁንማ ለማውረድ ሳይሆን ለመሸጥ ነው የኛ ፍላጎት። ማውረድ የሚባለውን ነገር ትተናል። ምክንያቱም እዛ ጋር የተሰራ ነው ፋውል ስላለ አሁን ለመሸጥ ነው የኛ ፍላጎት የነበረው። ስለዚህ በዛ ጊዜ ላይ ያለ አመለካከት ምን ሆነ ማለት ነው? መሸጥ ነው እንጂ ማውረድ የለም። ማውረድ የሚባል ነገር የለም። እሺ ቀጥልሽ። መሸጥ ላይ ነው እንትን የምናደርገው እኛ። ከዛ በኋላ አዳር ሙሉ እንደዚህ ሲቀጠቅጡን አደሩ። እኛ ደግሞ ሰዎችን እንማንልም ገንዘብ ማናስልክም። ከፈልጋችሁ እኛ ጋር ያለውን ገንዘብ መውሰድ ትችላላችሁ ምናምን ነገር አልናቸው። ከዛ አንድ ቀን አብረን አደርን ከልጁ ጋር እንደዚህ መጋዘን። በሁለተኛው ቀን ግን እሱን ሌላ ቦታ አደረጉት፣ እኔን ደግሞ ለብቻ እዛ ጋር አደረጉኝ። ውሃ ውስጥ ይነክሩኛል፣ ከውሃ ውስጥ ያወጡኛል፣ ግርፋት አለው ምናምን። ኦልሞስት አሁን እንትን የደበደቡኝ ራሱ እዚህ ጋር አሁንም ስሜት አለው እንደዚህ እንትን ስል ምናምን ብድገት ነገር ያመኛል እንትን ላይ እዚህ ጋር ማለት ነውና እንደዛ ያድርገውን ደብድበውኝ ምናምን ነገር ከስልክ ላይ ያለ አካውንት ላይ ያለውን ገንዘብ ወደ ራሳቸው ትራንስፈር አደረጉት ማለት ነው። 1,650 ምናምን ሺህ ብር ገደማ 1,650 ሺህ ብር 650 ሺህ ብር ትራንስፈር በስልክ በስንት ቀን? 4 ቀን እንደዛ ነው ትራንስፈር ያደረጉት። አንድ ቀን ትራንስፈር ማድረግ ስለማይቻል ብሩም ብዙ ስለሆነ በዛቱ ያው ትራንስፈር ማድረግ የምችለው እኔ 450 ሺህ ብር ነበር ተፈቀደልኝ ማለት ነው። ከዛ በላይ ትራንስፈር ማድረግ አልችልም እና እንደዛ ጎ ገንዘቡን ወሰዱት። ከዛ በቃ አዳሩ ሙሉ ሲቀጠቅጡኝ አደሩ። እኔም ራሴን ሳትኩ ማለት የት እንዳለው ምናምን ነገር ማወቅ ማልችልበት ደረጃ ደረስኩ እና ወጣው ጎዳ መንገድ ላይ ጣሉኝ። ያው በማግስቱ ጠዋት ላይ ሰዎች ምናምን ነገር አንስተው ሆስፒታል ወስደውኝ እስከዛም አላቅም ታክሜ ራሴን ካወቅኩ በኋላ እዚህ ያለው ጓደኛ ባለሀብቱ ጋር ደወልኩለት። መኪና ላከልኝና መጣሁ አዲስ አበባ። ገንዘቡም የለም፣ ያው እነሱም መጀመሪያ የላኩት ገንዘብ እሱም የለም፣ የራሴ ገንዘብም የለም። ልጅም የት እንደደረሰ አይታወቅም። ከኔ ጋር አብሮ ሄደ የነበረው ልጅ ማለት ነው። የአረቡ አስተርጓሚ ያልከው? የአረቡ አስተርጓሚ የት እንደደረሰ አይታወቅም። እኔ መጣሁ ግን መጥቼ እዚህ ኖርማል ምናምን ሰው ግን አይደለሁም ማለት እብድ ማለት ነው። ምክንያቱም ራቁቴን ነበር የምሄደው ምናምን ነገር በቃ ማለት ቆሻሻ ውስጥ ወንዝ ስር ነው ምናምን ነገር ነው ሙሉ ወደ ቀጨኔ አካባቢ ማለት ነው። ቀበና መጣለሁ ምናምን እንደዚህ ያደረኩኝ በቃ ቤት ያስገቡኛል፣ ግን ሌሊት እወጣለሁ። ከዛ የሆነ ሰው ምናምን እንትን አለልኝና
ጸበል ሄድኩኝ፣ የባለሀብቱ ማለት ነው። ጸበል ሄድኩ፣ ለ1 ሳምንት ምናምን ገደማ ተጠመቅኩ። ወደ ራሴ ተመለስኩኝ። በቃ ይህን ገንዘብ እኮ ማግኘት ትችላለህ ምናምን ነገር ብሎ በቃ ብዙ እንትን ነገር ሰጡኝ። በአረቡም ወደ 50 ምናምን ሺህ ብር ገደማ ሰጠኝ። የትኛው አረብ? የላከን ሰውዬ አረብ ማለት ነው። ለሁለተኛ ጊዜ ያገኘ ነው አዳማ የላከን ማለት ነው። ቀብድ እንድንሰጣቸው 500 ሺህ ብር የሰጠን አረብ ማለት ነው። ከዛ ያው አይምሮዬ ትክክል አይደለም፣ ምክንያቱም ብዙ ነገር ናጥቻለሁ ምናምን። ግን ምንድነው መኪና እዛ ጋር አለኝ የሚል ተስፋ አለኝ እና በቃ ነገር ሰራበታለሁ እኮ በመኪና ምናምን ነገር ብዬ በቃ መጽናናት ጀመርኩ። ከዛ የሆነ ዳይመንድ አለ ተብሎ ተደወለልኝ፣ ከሞጣ ማለት ነው፣ ጎጃም ውስጥ ያደኩበት አካባቢ ሄድኩ። ስሄድ ግን ያው እንትን ዳይመንድ አይደለም፣ ዝም ብሎ እንትን ግላስ ነው፣ ፎርጅን ነው። እና በዛው እንትን ና ብሎ የወሰደኝ ግለሰብ ጠገራ ብር አለ እና ጠገራ ብሩ ጋር እንትን እንበልና እናውጣው ምናምን ነገር አለኝ። እኔ እኮ ጠገራ ብር ላውጣ አለም የመጣሁት እቃ አለ ብላችሁኝ ነው፣ ግን እቃ ከሌለሽ ችግር የለም በዛው እግረ መንገድ እንሞክር ምናምን ነገር አልኩት። እና የቤቱ ባለቤት በጣም ትልቅ አባት ናቸው። ሲናገሩኝ በቃ የቤቱ ታሪክ ሰፋ ያለ ነው፣ እንዴት እንደገዙት ምናምን ነገር። እና እዛ የተከራዩትን ሰዎች አስወጣናቸው። እዛ አለው የተባለውን ጠገራ ብር ለማውጣት ማለት ነው። 4 በርሜል ነው አለ የተባለው። ጠገራ ብር ግን እስኪ አብራራልኝ፣ ምን አይነት ጠገራ ብር ማለት? ያው የድሮ ሳንቲም ነው እንግዲህ፣ ወርቅ አለው ምናምን ነገር ተብለን ነው እንጂ ስቲል እኔ እስካሁን ጠገራ ብር አይቻላቅም፣ ግን ውድ እንደሚባል ግን አውቃለሁ። በድሮ ጊዜ የሚገበያዩበት ብር ይሆንና ግን እንዳሁኑ ይሄ ኮፐር ሳይሆን ውስጡ ወይ ወርቅ ወይ ምናምን ይኖረዋል ተብሎ ነው። ያ ኦኬ። ከዛ እንትን የሆነ ትልቅ እንትን ናቸው ማለት ያውቃሉ የሚባሉ ሰው ጋር ወይም ደግሞ በእንትኑ ትልቅ ጠንቋይ ናቸው፣ እነሱ ጋር ሄድኩና አናገርኳቸው ብሩን እንዴት ማውጣት እንዳለበት ምናምን ነገር። እዛው አካባቢ ሌላ እዛው አካባቢ ያ ከዛ ያለውን ነገር ነገሩ ምናምን። ሌሊት እንቆፍራለን፣ አዳር ነው የምንቆፍረው፣ ውሃ በሞተር ፓምፕ እየሳብን ለ15 ቀን ምናምን እንደዛ ቆፈርን። ግን ፈጽሞ ልናወጣ በቃ የተባለው ነገር እንዴት እንደምታወጡ ነገሯቸው። አዎ እንዴት እንደምናወጣ ነገሩ፣ እንዳለም ነገሯችሁ። ነገሩ እና ለምን ራሳቸው አላወጡትም? ያው እኛ ነን አንተን የቦታው ባለቤትና የእቃው ባለቤትም እኛ ነን። ምክንያቱም ይሄ ቤት እኮ ባለቤቱ ግን ሌላ ነው። እንደዚህ ብሎ ማለቴ እቃው እንድናወጣ እንትን ያደረገን ሰው ሌላ ነው። ልናወጣ ሞከርን፣ ያው አልተሳካም። እና እዛ እህት አለችኝ፣ አልጋ ተከራይቼ ነበር የምኖረው እንደዛ ለ2 ወር ገደማ ምናምን። ከዛ መጨረሻ ላይ ያው አልጋ የምከፍለው ገንዘብ አጣሁ። እዚህ ያለው ባለሀብት ወይም ጓደኛዬ እሱ ገንዘብ ይልክልኛል፣ 40 ሺህ ብር 30 ሺህ ምናምን ነገር እንደዛ ይልክልኛል። ግን የሚልክልኝ ያው እኔ ሄጄ የሆነ ነገር አምጥቼ ለእኔም እሱም ተጠቃሚ ስለሆንን ማለት ከኔ የሚያገኘው ነገር አለ። ግን መጨረሻ ላይ በቃ ምነው ነገር ተስፋ ሲያጣ በቃ እኔ ጋር የሚልከው ገንዘብ ምናምን ነገር አቆመ። ስልክ ማያነሳልኝም ምናምን። ከዛ እዛው እያለው መውጣ እያለው አንድ ትልቅ ቢሊየነር ሰው አለ እና ከሱ ጋር ስልክ ደውለት ነበረ። ግን ከስንት አንድ ነበር ስልክ የሚያነሳልኝ። እሱንም በቃ ከሳምንት አንድ ቀን አንስቶ የሚያወራኝ አንድ ደቂቃ ራሱ የሚሞላ ያወራኛል። ከዛ የሆነ ሰዓት ላይ በቃ ያሳለፍኩትን ነገር እንደዚህ ገንዘብ አጥቻለሁ፣ ገንዘቤ ተወርሶብኛል 3 ሚሊዮን ብር ምናምን ነገር ብዬ ስለሜርኩሪ ያሳለፍኩትን ነገር ነገርኩት። ከዛ የሆነ ሰዓት ላይ ሳፋየር የሚባል ማዕድን ካመጣ እኔ ባህር ዳር የምትፈልገውን ቤት እገዛልሃለሁ ምናምን ብሎኛል። መውጣ እያለሁ ማለት ነው። ግን ስደውልለት ስልክ አያነሳልኝም። እንደዚህም ካሌ በኋላ ከዛ መጨረሻ ያልጋ የምከፍለው ገንዘብ ሳጣ እህቴ ጋር ሄድኩኝ። ማለት ለቤተሰቦች እኔ ከዛ በፊት በጣም ብዙ ነገር አድርጌያለሁ። በጣም ኦቨርካዝ ከሚባለው በላይ አድርጌያለሁ። ከዛ አሁን ገንዘብ ስታጣ ነው ጋር የምትመጣው ምናምን አለችኝ እና አስወጣች ከቤት ማለት ነው። እና
ከቤት ስታባረረኝ እዛ ጋር ሄጄ አልጋ ቤት እንዳላድር የአልጋ ብር ጠይቃኛለች። ተጠራቅሞብሃልና ብር ስጠኝ ምናምን ነገር ብላኛለች። እና ውጭ አደርኩኝ። ይሄ ገበያ ምናምን የሚውሉበት የሆነ እንጨት የሚሰሩበት ምናምን ረብራብ አለ አይደለ? እዛ ጋር ተኝቼ አደርኩ። በማግስቱ ወደ ባህር ዳር መሄድ አለብኝ ብዬ ምንም ብር አልነበረኝም። በተን ስልክ አለኝ። ብር ከጠየቀኝም በቃ በተን ስልኬን አስይዤ እሄዳለሁ ብዬ ተነሳሁ እና ወደ ባህር ዳር ጉዞ ጀመርኩ። ብር ምናምን ነገር ስጠይቀኝ አይ እዛ ጋር ስወርድ የሚሰጥ ሰው አለ አልኩት። ከዛ ባህር ዳር ከወረድኩኝ በኋላ ሲም ካርዱን አወጣውና ስልኩን ሰጠሁት ቀፈውን እና በፊት ማቃቸው የአብነት ተማሪዎች አሉ አይደለ? እነሱ ጋር ሄድኩኝ። ሌላ ቦታ የሚሄድበት ቦታ የለም። ከዛ ያ እንትን ቢሊየነር ያልኩ ሰውዬ አንድ ቀን ቦይስ ላከልኝ። ሳፋየር የሚባለውን ማዕድን ካገኘ የምትፈልገውን ቤት እገዛልሃለሁ አለኝ። ከዛ እኔ ፍለጋ ጀመርኩ። ለአንድ ወር ጋም ገደማ ፈለኩት እና የሆነ ሰዓት ያገኘሁት መሰለኝ እና ተመሳሳይ ነው። በቃ በፍጹም አይለይም። ያገኘሁት ግን ትክክለኛ ሳፋየር ሳይሆን ኳርቲዝ ነው። ኳርቲዝ ደግሞ ያው ለቀለም አገልግሎት ምናምን ነገር ነው የሚውለው ለፋብሪኬት ምናምን ማለት ነው። አግኝቻለሁ አልኩት። ፎቶ ላክልኝ አለኝ። ፎቶ ላኩለት። ከዛ ቪዲዮ ኮል ደውልልኝ አለኝ እና ቪዲዮ ኮል ደወልኩለት። እቃውን እንደዚህ እያገላበጥኩ ምናምን ሳፋየሩ እንደዚህ እያገላበጥኩ አሳየሁት። ምንድነው አግሪመንታችን? እቃውን እንትን ሳፋየሩን ካገኘው በሌላ ሰው ስም ሆኖ ቤቱ ይገዛል። አንተ የመረጥከው ቤት ሳፋየሩን እኔ አይቼ ካረጋገጥኩ በኋላ ወደ አንተ ስም አዞርልሃለሁ ነው ያለኝ። ከዛ ሰዎች መጡ ማለት ነው ባህር ዳር። የምፈልገው ቤት ተገዛ። ጅብላስት ቤት ተገዛልኝ። ቀበሌ 14 ትልቅ ቤት ነው የገዛሁት። ሳፋየሩን ይዘን ወደ እንትን ሄድን። ግን በአንተ ስም አይደለም ቤቱ? በእኔ ስም አይደለም እየተነጋገር ነው። ግን እቃውን እሱ ካየ በኋላ ወደ እኔ ስም ሊያዞርልኝ ነው ሳፋየሩ። ከዛ ሳፋየሩን ይዘን እሱ ካለበት ቦታ ሄድን። ደብረ ማርቆስ ተቀጣጠርንና ተገናኘን እና በቃ የሆነ ቦታ ሆቴል ላይ ምናምን ነገር ተገናኘን። ሳፋየሩን ሲያየው ግን እሱ የሚፈልገው አይነት ሳፋየር አይደለም፣ ኳርቲዝ ነው ወይም ግላስ ነው። በቃ ለሚፈልገው አገልግሎት የሚውል አይነት ሳፋየር አይደለም። ትክክለኛ ሳፋየር አይደለም። ትክክለኛውን ሳፋየር ስታገኝ ደውልልኝ አለና ወደ 50 ምናምን ሺህ ብር ቼክ ጻፈልኝ። ወጣኝ ማለት ነው። በዛ 50 ምናምን ሺህ ብር ገደማ ሳፋየሩን ለማግኘት የሄድኩበት ርቀት በፍጹም ሊሳካ አልቻለም። ሳፋየሩንም ላገኘው አልቻለም። በቃ ገንዘቡ አለቀ። ስደውለትም ስልክ አያነሳልኝም። እቃ እንትን ሳፋየሩን ስታገኝ ብቻ ደውልልኝ፣ ከዛ ውጭ ግን ስልክ ላይ እንዳትደውል ምናምን ነገር አለኝ። ከዛ አንተ ግን ታውቀዋለህ ሳፋየሩ ትክክለኛውን ሳፋየር እስከዛ ሰዓት ድረስ በፎቶ ደረጃ ነው እንጂ የማውቀው። አንደኛ መመርመሪያው ማሽን የለኝም። እሱ አለው ባለሀብቱ። እሱ መመርመሪያ ማሽን አለው። አዲስ አበባ ያለው በየቦታው ስዞር መመርመሪያ ማሽን ይዤ ነው የምሄደው። እዛ ግን መመርመሪያ ማሽን ስለሌለ እንዲሁ ዝም ባይና አይቼ ነው ብዬ እንትን ያደረኩት ማለት ነው። ከዛ ባህር ዳር ተመለስኩ። በቃ ባህር ዳር ከተመለስኩ በኋላ ሞሎ እዛ ቤት ነው ማለት ከተገዛልኝ ቤት ጋር ማለት ነው። እኮ የኔ ቤት ነው ምናምን ነገር እያልኩኝ በቃ እንደ እብድ ሆንኩኝ። ሞሎ እዛ ጋ ነው። በቃ አዳር ነው የሚቀረኝ። ማታ ጓደኞቼ መጥተው ይወስዱኛል እና ለማቃች ሰዎች በሙሉ ይሄ ቤት እኮ የኔ ነው ምናምን ነገር እያልኩ እንትን እላቸዋለሁ። እና ከዛ እዛ ያለው እዚህ ለመኪናውን የገዛሁት ሰውዬ ጋር ደውዬ በቃ መኪናውን ሽጥና ብሩን ላክልኝ፣ አሁን በጣም ገንዘብ የሚያስፈልግበት ታይም ነው ያለሁት እና ገንዘቡን ላክልኝ ምናምን ነገር አልኩት። እሺ እልክልሃለሁ፣ ግን እኮ መኪና ይጠቅምሃል አንተ ብቻ ና ምናምን ነገር ይለኛል። ከዛ በፊትም እንዳይስደውለት ማለት ነው። ከዛ ያው ጉዞ ጀመርኩኝ ወደ አዲስ አበባ ለመምጣት። ምንም ብር አልነበረኝም። ከዛ እስከ 11 ሰዓት ምናምን ገደማ ከባህር ዳር 11 ሰዓት ገደማ ምናምን ነገር ተጓዝኩኝ ማለት ነው።
ከዛ የሆነ ሊፍት ምናምን ነገር መኪና ሊፍት ሰጠኝና ፍኖተ ሰላም ገባሁ። ከባህር ዳር አዲስ አበባ መንገድ በእግር ጀምረህ ነው? ልጀምራ በእግር ሄዳለሁ። በቃ ትራፊክ ምናምን እንደዚህ እየሸኘኝ ቢሆን ሄዳለሁ ምናምን ነገር ብዬ ከዛ ፍኖተ ሰላም ውጭ ላይ ያደርኩ። በማግስቱም እንደዚህ ጉዞ ጀመርኩኝ። በምዕራብ ጎጃም አድርገህ ማለት ነው? ያ ከዛ የሆነ መንገድ ከሄድኩ በኋላ የሆነ ትራፊክ ምናምን ነገር ለምኘው እስከ ማርቆስ ሸኘኝ። ማርቆስ 3 ቀን ምናምን ነገር አደርኩ ውጭ ላይ ማለት ነው። እና የሆነ 3ኛ ቀን ነው ምናምን መናኸሪያ አካባቢ ሄጄ እንደዚህ ወደ አዲስ አበባ ልሄድ ነውና እንትን በሉኝ ሸኙኝ እስከሆነ ቦታ ድረስ ምናምን ነገር አልኳቸው። ግን በዛት ኮሮና ምናምን ነገርም ስለነበረ ማንም ሊተባበር ፍቃደኛ አልኩ። ትርፍ መጫንም ስለማይቻል ማንም ሰው አይጭንም። እና ብቻ ወደ 100 ብር ምናምን ነገር አዋጥተው ሰጡኝ። ከዛ በማግስቱ አሁንም በእግሬ ጀመርኩ ወደ አዲስ አበባ ለመምጣት ማለት ነው፣ ወደ ደጀን። ከዛ እስከ 6 ሰዓት ምናምን ገደማ ተጉዤ የሆነ ሹፌር ምናምን ነገር እስከ ደጀን አደረሰኝ፣ እንደዚህ ለምኘው ማለት ነው። ከደጀን በኋላ የተወሰነ ምናምን ነገር ርቀት እንደሄድኩኝ ቀልቻልኩም። እግሬ ሁሉ ተቃጠለ ማለት ነው። እና የሆነች ከተማ አለች፣ እዛ ጋር አደርኩ ከጥበቃዎች ጋር ምናምን ማለት ነው ያደርኩኝ። በማግስቱ የተጓዝኩኝ ምናምን እንደምንም ብዬ በረሃብ ውስጥ ገባው። በረሃብ ውስጥ ከገባ በኋላ ፌዴራሎች ምናምን ነገር አሉ። በቃ ያለውን ነገር እንትን አልኳቸው ምናምን። የአብነት ተማሪ ነኝና ለትምህርት ምናምን ነገር እንደዚህ ለሄድ ነው ምናምን ነገር አልኳቸው። ከዛ የሆነ ብር ምናምን ነገር ሰጡኝ፣ ወደ 120 ብር ገደማ ምናምን አስታውሳለሁ። እንደዛ አድርገው የጭነት መኪና ምናምን ነገር ነበረና ሸኙኝ። በረሃውን ልክ እንደወጣ የሆነ ኬላ አለ ጓጽዮን ልንገባ አካባቢ፣ እዛ ጋር ወረደኝ። መሽቶ ነበረ። እዛ ጋር ከወረድኩ በኋላ እስከ ምሽቱ 3 ሰዓት ቆየሁ ከኬላ ጥበቃዎች ጋር። ከዛ እነሱ ሸኙኝ ምናምን ነገር እንደምንም ለሌላ መኪና ውስጥ ምናምን ነገር አስገብተው፣ ከኋላ የጭነት መኪና አለ አይደለ፣ ከኋላ ሆኜ ሸራ ለብሼ ተኛሁ። ሌሊት 7 ሰዓት ፍቼ ምናምን ነገር ልክ እንዳለፍን ትንሽዬ ከተማ ነች፣ እዛ ጋር ወረድ። እኔ ከዚያ አላሳልፍም እቀጣለሁ አለኝና ወረድኩኝ። ከዛ ጋር ያለ ጅብ ሊበለኝ የሆነ ታይም ላይ ብቆይ የሆነ ደቂቃ ብቆይ ሊበሉኝ ይችላሉ። ከዛ የሆነ መኪና ምናምን ነገር ሲመጣ እንደዚህ 2 እጄን አውጥቼ ምናምን ነገር ለመንኩትና በቃ አመጣኝ። አዲስ አበባ ደረሰ። 9 ሰዓት ምናምን ገደማ ገባሁ እና ከባለ ሀብቱ ቤት ሂጄ ላድር። አሁንም ደስ ማለት በፊት የነበረን እንትን በቃ ከስንት አንድ ቀን ነው ቤት የማድረው እንጂ እሱ ጋር ነኝ ሁሉም ነገር በቃ በጣም ነው እንትን የሚሉኝ ምናምን ነገር የሚወዱኝ። ከዛ ሂጅ እንትን ስል የሆነ አካባቢ ጥበቃ ምናምን ነገር አላቸው እና በሰዓትም አታንቋቋም እኛ ጋር ደርና ነገ ጠዋት እሱ ጋር ትሄዳለህ አሉኝ። ከዛ ጥበቃዎች ጋር አደርኩ። በማግስቱ ሂጄ በር ሳንቋቋ ሲከፍት እኔ ነኝ። ከዛ በሩን ዘጋውና ገባ። ቆይ ምናምን ነገር አለኝ። ከዛ ድጋሜ ሲመጣ ማስክ ለብሶ እጅ ጓንት ምናምን ነገር ለብሶ ምናምን ነገር መጣ። ወደ ቤት እንድገባ አልፈቀደልኝም። በቃ ከዚህ በኋላ የእናንተ ግንኙነት እዚህ ጋር ይበቃል፣ መደወል ካለብህ ደግሞ እየተደዋወልን እንጠያየቃለን ምናምን ነገር አለኝና የሆነ ቦታ ምናምን ነገር ሸኘኝ። ወደ 2000 ብር ነው ምናምን ነገር ሰጠኝ። ሄድኩ። የምረን ነው ግን ነው እንደዚህ ያልከኝ ማለት እኔ እኮ ናቲ ነው ምናምን ነገር አልኩት። አውቃለሁ ግን በቃ እዚህ ጋር ይቆም ይበቃል ምናምን ነገር አለኝ። ምንም አውቀው ነገር የለም ማለት ምን ተፈጠረ ምናምን ነገር ብዬ ምክንያቱም እኔም እንደዛ ስላልነበር ማለት እንትናችን እንደዛ አይደለም በፍጹም። ከዛ መኪና የገዛሁት ሰው ጋር መሄድ አለብኝ ምናምን ነገር ብዬ እሱ ጋር ሱፐር ማርኬቱ ጋር ሄድኩኝ። ሲሄድ የለም፣ ስደውል ስልክ አይሰራም። ከዛ እሱን የሚያውቁ ሰዎች ጋር ምናምን ነገር እጄ ስጠይቅ እሱ እኮ መኪናው ሁሉም ነገር ሸሻሽቶ እንግሊዝ ሀገር ገብቷል የለም አሉኝ። ከዛ በቃ ምክንያቱም በቃ ማንም የለም ማንም የለኝም። ከባድ እንትን ውስጥ ገባው። በዛች በሰጠኝ 2000 ብር አዳር ስጠጣባት አደርኩ። በማግስቱ ያው እንደምን ምናምን ነገር ገንዘብ ሳገኝ
መርካቶ አረጋ ይዤ አድራለሁ 60 ብር ነው። ከሌሌ ደግሞ ውጭ አድራለሁ 4 ኪሎ ቅድስተ ማርያም አካባቢ ነበርኩኝ። በብዛት በቃ እዛ ነው ማድረው። ሳገኝ አልጋ ይዛለሁ ምናምን ነገር እንደዚህ ያልኩ ቆየው ለ3 ወር ገደማ ማለት ነው። ከዛ በቃ መጽሐፍ መማር አለብኝ ብዬ አሰብኩኝ። ምክንያቱም እዚህ ጎዳና ምናምን ነገር ከምኖር ስብከተ ወንጌል ምናምን ነገር ብማር እንደኛ እዛው እንትን አድራለሁ ምናምን ነገር ምንም አልቸገርም። ስለዚህ በቃ ሄጄ ላናገር ጳውሎስ ኮሌጅ እንዲገባ ማለት ነው። ከዛ በቃ ብዙ ጳጳሶችን አናገርኩኝ፣ በጣም ብዙ ማለት ነው። ማክሲመም ከ8 ያላነሱ ከሌና አናገር ከሌና አናገር እየተባልኩ ማንም ሊያስተናግደ ፍቃደኛ አልነበረም። የሚሉኝ ምንድነው አዲስ ተመራቂ ስለሌለ ሌላ ተመራቂ አንቀበልም ማለት ሌላ አዲስ ገቢ አንቀበልም ነው የሚሉኝ። እንትን ጋር ሄድኩኝና እነሱን አናግረናም ተብዬ የሆነ ቦታ እዛ ጋር ሄድኩኝ። ከወረዳ ድጋፍ አጽፈና ተባልኩ። ከዛ ድጋፍ ለማጻፍ አንድ ወረዳ ሄድኩኝና እንደዚህ ጻፊልኝ በቃ እንደዚህ ልገባ ነውና አሁን ያለሁት ጎዳና ላይ ነው የምኖረው። እኔ ደግሞ እንደዚህ መኖር አልፈልግም ምናምን ነገር እንትን አልኳት። ስታይ በቃ እንደዚህ አይነት ሰው አይደለሁም የምመስለው ማለት አንድም ቀን ቆሽሽ ብዬ ወጥቼ አላውቅም። ሁሌም ጽድት ብዬ ነው የምወጣው ማለት እና አዎ አንተማ እዛ አትገባም እና የሆነ ቦታ የሆነ ተቋም አለ እዛ ትሄዳለህ፣ የምትፈልገውን ነገር እዛ ትማራለህ፣ እዛ ነው መሄድ አለብህ አለችና የዛ ተቋም ባለቤት ጓደኛዋ ነው። ደወለችለትና ሄድኩ። ከዛ እዛ ስሄድ የተባልኩት ነገር ሌላ ነው እና የዛ ጋር ያሉት ጎዳና ተዳዳሪዎች ምናምን ነገር ናቸው እና እዛ ከገባ በኋላ በእኛ ስም ምንድነው ያው ፎቶ ምናምን ነገር እንነሳለን እንደዚህ ምናምን በቃ መሸቀያ ነን እኛ። በቃ የነሱ እንትን ማለት ነው ተቋም በእኛ ላይ የተመሰረተ ነው። ስራ እንግባ ምናምን ብለን ስንጠይቅ ማንም የሚያስተናግደን ሰው የለም። በቃ በጨው እንትን የተባለ ሩዝ ይመጣልናል፣ ቀይ ስር ብሎ የሆነ ነገር በቃ ምንም እዚህ ግባ የማይባል ምናምን ነገር ነው ይመጣልን። ስራ ስንጠይቅ ስራ የለም፣ ትገባላችሁ የሚል ተስፋ ነው ያለው። ፎቶ እንነሳለን ምናምን ነገር በቃ ከዛ እኛ ውጭ ላይ የሆነ ቀን ስራ እየሰራን ከሆቴል ቡሌ እያወጣን ነው የምንበለው። መጨረሻ ላይ የሆነ ጸብ ተነሳ ማለት ነው። ጸብ ሲነሳ የሆነ ልጅ አለና በቃ ከዚህ በኋላ በዛ ተቋም ስራ አትሆንም፣ ከኛ ጋር ትሆናላችሁ፣ ስራ ትገባላችሁ ምናምን ነገር ተባልን። 1 ወር ገደማ እንደቆየን ከንቲባ አዳነች አቤቤ መጣችና መንገድ ጠርጋ ያስገባችን። ስራ ገባን ማለት ነው። ስራ ከገባን በኋላ ግን ምንድነው አሁንም ሜርኩሪ ማሳደድ ግን ያላቆምኩም። አሁንም ቢሆን ምን አይነት ስራ? መንገድ ጠረጋ ጧት መንገድ እናጸዳለን፣ እሱን ነው የምንሰራው። ከዛ ስራው ከገንትን መንገድ ጠርጋ ከገባ በኋላ ሜርኩሪ መፈለግ ነው የጀመርኩት አሁንም። ምክንያቱም አሚሮ ላይ ያለው ያ ነው ያጣሁት ገንዘብም አለ፣ እሱን ማግኘት ነው የምፈልገው። ከዛ በቃ ቀስ እያልኩኝ ምናምን ነገር ኦፓል አገኛለሁ ምናምን በቃ እያልኩኝ የተወሰነ ገንዘብ ሰራው። ከዛ የሆነ ሰዓት ላይ ከጅማ የሆነ ልጅ ሜርኩሪ አለው ምናምን ነገር ተባለና ሄደን አናገር ነው ጀሞ ሄደን አናገር ነው። ወደ 15 ግራም እንዳለው ነገረን እና ትክክለኛ የሚያወርድ ሰው ካለ ችግር የለውም ማለት ነው። እና መጀመሪያ ላይ ከሁለተኛ ጊዜ አዳማ ይላከን አረባል አይደለ እሱ መፈለግ አለብኝ አልኩ። ከዛ እንደዚህ ከለ ይባላል ስሙ ምናምን ነገር እየሳጠይቅ ሰውየው ተገኘ። በቃ እኔ ልጅ ነኝ፣ ከነዛ ሰው መካከል ነኝ ልጅ እንጂ ትልቅ ሰዎች ናቸው ያሉት፣ በብዙ ነገር ትልቅ ሰዎች ናቸው። ከዛ በኋላ ሜርኩሪ ታየ። በቃ አወርደዋለሁ ምናምን አለ አረቡ። ከመውረዱ በፊት ግን በቃ ዱዓ ማድረግ አለብን ለአንድ 15 ቀን ተባለ። አዳር ሙሉ ጫት ነው ሲቃም የሚያድረው። ለመጀመሪያ ጊዜም ጫት ጀመርኩ ያኔ ማለት ነው።
አዳርቅም አለው። ቀን በጣም ከባድ እንትን ውስጥ ነው ማለት አልፈልገውም። ሱስ የለብኝም። ጎዳና እንኳን እያለሁ አንድም ቀን ጫት ሱስ የሚባል ነገር አስተናግጄ አላውቅም። ጎዳና እያለሁ አላማም ነበረኝ። ከዛ በኋላ ሜርኩሪ ወረደ። የሆነ ቤት ገንዘብ ወረደ በዛ ሜርኩሪ። አየህ ሙሉ ቤቱ ካርቶን ነው። ካርቶን እንደ ስትከፍተው ዶላር ነው። እሺ አረጋገጥን። እስኪ አወራረዱ ሳልል እንዴት ነው የሚወርደው? እንዴት መሰለህ የሚወርደው? ቤት ውስጥ ኮርኒሱን ሰባብሮ ነው ወይ ሙልት ብሎ ነው የምታገኘው? እንትን አድርግልኝ ሰጠን። እንዴት መሰለክ 45 ደቂቃ ከቆየ በኋላ ከባድ ንፋስ ይመጣል። በጣም ከባድ ንፋስ ማለት ነው። ልክ ንፋሱ ከእንትን ካለ በኋላ በሩ ይከፈታል። በቅጽበት እንትኑ ሞልቶ ነው የምታገኘው። በቃ እንደዚህ ድርድር ብሎ በእንትን የምታየው ነገር አለ አይደለ? ድርድር ብሎ ነው የምታየው ካርቶኑ ማለት ነው። ሲወርድ አታይም? ተደርድሮ ነው የምታየው? ተደርድሮም እንደዚህ ሲወርድማ የለም። ልክ እንደዚህ የሆነ እንትን ቅጽበታዊ እንትን አለ አይደለ? የዛ አይነት ነው። ቆይ እንትን የሚባለው ጋር ይገናኛል። እኔ እንደዚህ አይነት ነገር ማመን አልፈልግም። ባይ ዘ ወይ ግን ሜቢ ይሄ ምንድነው ሰላቢ የሚባለው ጋር ይገናኛል። ከሌላ ቦታ ሰልባችሁ ነው የምታመጡት? አይ ዶንት ኖ እንግዲህ ይሄን ባለሙያው ነው የሚያውቀው። የምን ይሄ እኮ ባለሙያው አንተ እኮ ነህ ባለሙያው። አሁን ይሄ ግን ልታወርድ እየዞርክ እኮ ነው። ተሰልቦ ሳይሆን ፊልሞች አሉ። አሁን ለምሳሌ የሆሊውድ ፊልሞች አሉ እኔ የማውቃቸው ያየኋቸው ምናምን ነገር ታይም ትራቨል የሚያደርጉ እንደውም ባለፈው አንድ ያየው ነበር። የሆነ ባንክ ውስጥ ገብቶ ምናምን በማዳበሪያ ይዞ የሚመጣ ዳትስ ሆሊውድ ላይ ያለ ነገር ነው። እውነት ሀፕን ያደርጋል ብዬ እኔ ማመንም አልችልም። አሁን አንተ እንደምትለው ከሆነ ግን ልክ አውሎ ነፋስ መጥቶ ምን ብሎ ምናምን ጂኒ የሚባለው ነገር ታውቃለህ? ጂኒ ማለት ጂኒ ምናምን እንደዚህ ፋኖስ ራብ አድርገህ ምናምን እንደዚህ ፈልጋለሁ ብለህ ስሪ ዊሽ የሚያመጣ ማለት ነው። አሁን ከምትሃት ጋር ያገናኘው ነው አንተ። ይሄ እንትን ነው ኦራንያ ነው እንትን ገንዘቡን የሚያወርደው። ምንኛ ኦራንያ የሚባል መንፈስ አለ። እሺ እስኪ ያብራራልኝ። ኦራንያ የሚባለው መንፈስ ሜርኩሪውን ይወስዳል። ገንዘቡን ያመጣል። ምን ያደርግለታል እሱ? ከየት የሆነ በቃ ከየት እንደሚያመጣው ማንም ሰው አይደለም እኛ አውራጁ ራሱ ያውቅም። ግን ኦራንያው ግን ገንዘቡን ዶላሩን ያመጣለታል። ያን ዶላር ያመጣለታል። ያን ዶላር የወረደ ያልከውን ዶላር ባንክ ይዘህ ስትሄድ ይመነዝራሉ። በትክክል መንዝራሃል? እንደዛ እኔ አልመነዘርኩም፣ ግን ብዙዎቹ መንዝረዋል። ያንተን ነው ጥያቄው። እኔ ጥያቄው ለአንተ የቀረበ ነው። ከወረደው ውስጥ ካልከው ውስጥ ይዘህ ትክክለኛ ኖት ነው ብለህ በሚያሳልፉባት ማሽን አለች አይደለ? እንዲህ ስትታይ በነጯ ላይ የምትታይ የዶላር ትክክለኛ ማረጋገጫ እንትን አለ። እሱን አረጋግጠው ተቀብለዋችሁ የኢትዮጵያ ብር ሰጥተዋችኋል። እንዴት መሰለ የሆነ ልክ እንትኑ ከወረደ በኋላ ገንዘቡ ከወረደ በኋላ ከኛ መካከል አንድ ሰው ተመረጠና ከዛ ከዶላሩ ላይ አንድ ሰው መንዝሮ ለነዳያን መስጠት አለበት ተባለ። ለነዳያን ጽድቅም አለው። እሺ ለነዳያን መስጠት አለበት ተባለና አንድ ሰው ከኛ መካከል ተመርጦ ሄዶ ባንክ ቤት መንዝሮ ስንት ማክሲም ወደ 13000 12000 አካባቢ ነበረ። 13000 ዶላር ብር ኖ $100 ነው። በእኛ ነው 13000። ስንት ነው የተመነዘረው? እሺ አንድ በ100 ምናምን ብር እንደዛ ነው የተመነዘረው። አይደለም $1 ይዛችሁ ሄዳችሁ ያቺ $1 ተመንዝራ ለነዳያን ተሰጠ ነው የምትለኝ? $1 ሳይሆን $1 አይወርድም። $100 ብቻ ሄዳ ተመነዘረች ነው። ከዛ ዱዓ ማድረግ አለብን ሁላችንም ቢሆን ማለት ያን ሁሉን ገንዘብ ለማውሰድ ለመጠቀም ማለት ነው። እንደገና ስንት ነው የወረደው? ብዙ ካርቶን በቁጥር ከታወቀ በጣም ብዙ ነው። ማክሲመም ወደ በብር ደረጃ ነው የሚታወቀው። በዶላር ስንት ሚሊዮን ዶላር ነው የወረደው? $120 ሚሊዮን ነው የወረደው። $120 ሚሊዮን ዶላር። ታመምኩልህ ላንተ እኔ አመመኛ። ተረጋጊ። ቆይ $120 ሚሊዮን ዶላር ኢትዮጵያ ውስጥ ወርዷል። ኢትዮጵያ ውስጥ ወረደ። የት ከተማ? ጀሞ ማለት ነው። ጀሞ። እሺ ከዛ ይሄንን ከተደረገ በኋላ ወይም ደግሞ ከወረደ በኋላ ገንዘቡ የእቃው ባለቤት አለ። ሜርኩሪውን ያመጣው ማለት ሜርኩሪውን ያመጣው በኃላፊነት አከፋፍል ተብሎ ኃላፊነት ሰጠው አረቡ ማለት ነው። 15 ግራሙ ምንድነው
ተንዝል ወይም ደግሞ የወረደው በ6 ግራም ነው። ሌላውን ግራም 9 ግራም አረቡ ነው የሚወስደው እንጂ ከኛ ጋር ገንዘብ አይከፈልም። እሱ የሚፈልገው ሜርኩሪውን ነው እንጂ ገንዘቡን አይደለም። ከዛ አከፋፍል ተብሎ ኃላፊነት ተሰጠው። ከዛ ዛሬ ነገ ምናምን ነገር እያለ በቃ ማሸት ጀመረኛ። እኛ ይህንን ገንዘብ ስሰጣ እኔ ገንዘብ ስሰጣችሁ እናንተ የሆነ ነገር ልታስደርጉ ትችላላችሁና ከእናንተ የሆነ ገንዘብ ፈልጋለሁ አለ። ምንድን ነው የምፈልገው? በቃ የሆነ ማስተማመኛ ገንዘብ ፈልጋለሁ። ስንት ነው የምፈልገው? ከእያንዳንዳችሁ 60 ሺህ ብር ፈልጋለሁ አለ። የኢትዮጵያ ብር 120 ሚሊዮን ዶላር ግን በካርቶን ይዟል። በካርቶን አለ። ከዛ 60 ሺህ ብር ከፈልጋለሁ ከእናንተ ተባልን። 60 ሺህ ብር አዋጥተን ሰጠ ነው። ከዛ ሆነ ቦታ ደርሼ ስመለስ ገንዘቡን እሰጣችኋለሁ አለን። ብሩን ዶላሩን እሰጣችኋለሁ። ይጠበቃል ግን እንዲሁ አንድ 120 ሚሊዮን ዶላር አንድ ቤት ይሄን ያህል ጥበቃ ይደረግለታል? አለ ጥበቃ። ከራሳችን ነው የምንጠብቀው። የተጠናከረ ነው ጥበቃው? ኖ ከራሳችን መካከል የለም። እኛ እንጠብቃለን በፈረቃ አለ ዶላሩ አለ። ልክ ልንወስድ ስንገባ ካርቶኑን ፈተህ ትቆጥራለህ። ከቆጠርክ በኋላ ከካርቶን መካከል ዘንዶ ይወጣል። መውሰድ አትችልም። ዘንዶን ታያለህ ማለት ነው። አንተ አየኸው? አዎ ዘንዶ እንደዚህ ልክ ኖ ትቆጥራለሽ አይደለ? ከቆጠርሽ በኋላ ግን ማንሳት አትችልም። መውሰድ አትችልም። ዘንዶ አለ። አይ መጣብህ አንተ ልትወስድ ስትል መምጣት ሳይሆን ይወጣል። ከወሰድሽ ግን ይበላሻል። አየኸው? እንደዚህ አንተ ስትቆጥር ውጥት አለ። ይወጣል። ኖ ስትቆጥር አይደለም ስታነሽ ነው የሚወጣው። ስትወስድ ግን ይበላሻል ወይም ደግሞ ሌላ እንትን ይወስድብሻል። በነገራችን ላይ እዛ ጋ ያለውን እንትን ብዙ ሰዎች ያውቁታል። በጣም ብዙ ሰዎች ገንዘቡን ዶላሩን ለመውሰድ ብዙ ሰው ሞክሮ ነበር። ብዙ ባለስልጣን ሁሉ ሳይቀር ማለት ነው። ግን አልተሳካላቸውም። እዛ ጋ ያለው ዘንዶ ከባድ ነበረ። ከዛ የሆነ ጎበዝ የሚያውቅ ሰው ምናምን ተባልንና ባህር ዳር ሄድኩኝ እኔ። ምን የሚያውቅ? ዘንዶን የሚያስለቅቅልን። ከዛ ዶላሩን እኛ ልንወስድ ማለት ነው። 60 ሺህ ብር ሰጥታችኋል? ግለሰው ከፍለናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አትሉትም? ከዚህ በላይ ብሩን ይዞ ይሄዳላ። እነሱ እኮ ብሩን ነው የፈለጉት። ቆይ እኮ ለማስለቀቅ እኮ ነው። አሁን ብሩን ይዞ ይሄዳላ። የራሱ ነው ብሩ ዘንዶ። ቆይ መቼም ባረካችሁት ግን እናንተ በስመ አብ አላችሁ። መቼ ይመጣላችኋል? በስመ አብ ማለት የለም እንደዛማ በቃ ይለራስታ። ስለዚህ አመጣጡን በሌላ አቅጣጫ ነው ስለሆነ የእግዚአብሔር ስም አይጠራም። እዛ ጋር ማስለቀቂያ መንገዱ አንዱ እሱ ነው ብዬ ነው። አንዱ ሳይሆን ብቸኛው። እንዴ መጀመሪያ ስም ልትሰራ ገባ እግዚአብሔርን ስም አነሳለሁ ካልክ እንደዚህ አይነት ቦታ ላይ እኮ አትገኝበትም። እኔ ግን አንድ በጣም የምጠይቅ ጥያቄ ስላለ ቀጥልልንና ጠይቃለሁ። ኧረ ምን ረሳዋለሁ። እሺ ከዛ ባህር ዳር ሄድኩኝና እንደዚህ አይነት ያወረነው ገንዘብ አለ እና ዘንዶ ሜርኩሪን ይዞብናል መጠቀም አልቻልንም እና ዘንዶ እንዲያስለቅቁልን ምናምን ነገር ብዬ አናገርኳቸው። ምንድን ናቸው እሳቸው? ማለት ስም ምናምን አይደለም። ምንድን ነው የሚሰሩት እሳቸው? ጥንቁልና ነው የሚሰሩት። አዋቂ ናቸው። እሺ እና ጎበዝ ናቸው ነው የሚባለው። ያው በስም በዝና ነው የሄድኩት እኔም ማለት ነው። አሁን አንተ ሀብታም ልትሆን የፈለገው እንትን አለ እንጂ በጥንቁልና ነው ሀብታም መሆን ራሱ። ምክንያቱም መፍትሄ ብለህ ሄድከው ወደ እሳቸው ነው። በቃ እንደዚህ አድርጉ ምናምን ነገር አሉንና ጉዞ ጀመርኩ። ወደ ምን አድርጓል? የሆነ እንደዚህ ሱባኤ ይዛችሁ እንደዚህ አድርጋችሁ እነሱ የሚሰጡት ነገር አለ። ያስይዛል እንዴ? አይ የጥንቁልና ሱባኤ አለ አይደለ? እንደዚህ አንተ የሚያደርጉ የጥንቁልና ሱባኤ? አዎ። እሺ ምን ስንት ነው ደግሞ የጥንቁልና ሱባኤ? አይደለም ቀኑ ላይሆን ይችላል። ሳይሆን መሳብ እንደዚህ አድርጋችሁ ምናምን ነገር እንደ ሱባኤ ይዛችሁ ምናምን ነገር ማለት ነው። መለመን ያ ትለምኑታላችሁ። እሺ ከዛ እንደዛ አደረጉና ምናምን ነገር መጣሁኝ እኔ እዚህ ሞከርኩ። አሁንም ድጋሚ የጭራሽ ምንም ነገር የለም። አይደለም ገብተን ዶላሩን ልንወስድ ጭራሽ ነው አያስነካንም። እኔ ምን አንድ ነገር ብቻ በአካል እንደዚህ ልክ ቦክሶቹ ምናምን ዶላር ያለበት ቦታ ላይ አንተ አይተኸዋል ዘንዶውን? ምን አይነት ነው ዘንዶ ማለት? ምን ማለት ነው? ትልቅ ዘንዶ ማለት እባብ ነው? እባብና ዘንዶ ይለያያል። እሺ እባብ አይደለም ዘንዶ ነው። ዘንዶ ማለት ትልቅ ነው። ለምሳሌ የሚወጥሽ አሁን እባብ አይወጥም ማለት በቃ እሺ ገባኝ።
ከዛ እሱን አንተ በአይነህ እንደዚህ በአይነት እንዲህ አይተኸዋል። ከዛ ድጋሜ እንትን ማለት ልንወስድ ምናምን ነገር ሞከረ። ፈጽሞ በቃ የሚሆን አይደለም መውሰድ ይቅርና መንካት እንኳን አትችይም። ከዛ ድጋሜ ሄድኩኝ እኔ ምንም ነገር የለም ምናምን ነገር ብዬ እንትን ልል ማለት ነው። እዛ ጋር እኔ ሂጅ ለነሱ እንትን ስል ወደ 200 ሺህ ብር ከፍለናል አዋተን ማለት ነው። ለማን? ለጠንቋዩ 60 ሺህ ብር እኮ። ከዛ ለጠንቋዩ ደግሞ ድጋሚ ደግሞ ለጠንቋዩ 60 ሺህ ብር የሚያወጣ ነውማ እቃውን ላመጣለን። አንተ ብር ከየት አገኘህ? አሁን እኮ ወርደህ ከዛ ኑሮህ ወርደህ እንደገና ኦፓል እየሸጥኩ ነበር። ደግሞ ተመልሰህ ወደ ኦፓል ተመለስ። ኦፓል እሸጥ ነበረ። እንደ ድሮ አይደለሁም ግን አገኛለሁ። በቃ የተወሰነ ብር አገኛለሁ ምናምን እንደ ድሮ ምናምን ግን አይደለሁም። በትንሹ ስታገኘው በብዙ ፈለግከው ማለት ነው። እኔ በብዙ ነው የምፈልገው በቃ ምክንያቱም እኔ አንዴ ያን ገንዘብ ማግኘት እፈልጋለሁ፣ ያጣሁትን ገንዘብ ማለት ነው። እሺ ከዛ ድጋሜ ሄድኩኝ ላናገራቸው ያለውን ነገር እንትን ስል በቃ እኔ ይሄ ከአቅሜ በላይ ነው እኔ አልችልም አሉ። የማይችሉ ከሆነማ ከገንዘባችን ይመልሱልን። በቃ ይሄም ገንዘባችንን መመለስም አልፈለጉ። ጉዞ ጀመርኩኝ ማለት ነው ወደ አዲስ አበባ ከመልሳለሁ ምናምን ነገር ብዬ ደጀና ላለማደር የማታ አይሩፍ መኪና ምናምን ነገር ነበር አዲስ አበባ የሚገባና እሱን ይዘን ምናምን ነገር መጣን። ጉዞ እንትን ጀምረን እያለ እዚህ ደብረ ጉራቻን እንዳለፍን ታገትን። ወደ 10 ምናምን ሰው ማለት ነው ታገትን። በቃ 5 ሺህ ብር ተጠየቅን ከእያንዳንዳችን። ከዛ ቤተሰብ ጋር ደወልኩኝ እኔ። ቤተሰብ ጋር ስደውል አንድ ወንድም ምንድን ያለው በቃ እረኛ አድርጉት እዛው አህያ አስጠብቁት አላቸው። አንዱ ምን ቢኖርም ስለማይጠቅም እንደፈለጋችሁ አድርጉት፣ ከፈለጋችሁም ግድ ያሉት ምናምን ነገር አላቸው። ከዛ ጓደኞቼ ጋር እዚህ ያሉት ጓደኞች አሉ አይደል አብረን እንትን የምንለው እነሱ ጋር ደወልኩ። ትንሽ ብር አለ በዛቱ ቢያንስ ወደ 150 ሺህ ብር በቃ አካውንት ላይ ቀረች እሷ ናት። 150 ሺህ ብር ላኩለትና የተወሰነ ገንዘብ እንትን ብላችሁ አስወጥ ምናምን ነገር እንትን አልኩት። ያንን 500 ሺህ ብር አዋጥተው ምክንያቱም እዚህ ጋር እኔ መጥቼ የሆነ ነገር አደርጋለሁ ማለት የሆነ መፍትሄ ያመጣናል ብለው ይጠብቃሉ እነሱ እኔን። ከዛ 500 ሺህ ብር ምናምን ነገር ተከፈለና ከዛ ወጣሁ። ቤተሰብ እንደሌለኝም በቃ ያኔ ተረዳሁኝ ማለት ነው። 500 ሺህ ብር ተከፈለ 500 ሺህ ብር ማን ከፈለ? ጓደኞቼ ናቸው የከፈሉት። 150 ሺህ ብሩን እኔ ትራንስፈር አድርጌለት ለጓደኛዬ፣ 350 ሺህ ብር ግን እነሱ አዋጣው ነው የከፈሉልኝ። ከዛ በኋላ እዚህ መጣው። እዚህ ከመጣው በኋላ ልክ ብሩን እንትን ለማለት ምናምን ነገር እንትን ስንል ቤት ውስጥ ስንገባ የተባለው ዘንዶም የለም። ሙሉ የቤቱ ጅብላሱ እንትኑ አንዱ ፍሎር ሙሉ ገንዘብ ነበር፣ ካርቶን ነበረ። አንድም ካርቶን ብርም የለም። እኔ ኢሉዥን ማን እየጠበቀ ነበር? የሆኑ ሰዎች ነበር የሚጠብቁት ማለት ከኛ መካከል ማለት ነው። እነሱ መግባት አይችሉም፣ አይገቡም። ግን ምንም ገንዘቡ የለም። አንተ መጀመሪያ ላይ አረቡ አዳማ ድረስ ወሰደን አላችሁ። እዛ የሚፈልገው ሜርኩሪው ነው ብለህ ነበር አይደለ? ያው መንፈሱ ይወስደዋል ብለህ ነበር። እዛም ተበላችሁ። ስንት ነው እዛ ደግሞ አዳማ የተበላችሁት? ታግታችሁ አዳማ ማይተበላ 1 ምናምን እሱን ተበላ። 5 ሺህ ብር ደግሞ የሰውየው እሺ። ከዛ ደግሞ መጣ ደግሞ ከሌላ አካባቢ ሌላ ሜርኩሪ ታገኝ ተባልክ። ጀሞ አካባቢ ያንኑ አረብ ጠራኸው። ከዛ ደግሞ መጣ። አሁን ወረዳ ለሜርኩሪኑም ወሰደ። የዘረዘርካት $100 ነች እንጂ ሌላ ነገር የለም። እንዳለ ቦክስ በቦክስ ነው ብለሃል። ሶ አንተ አረቡን ምን ያህል ታምነዋለህ ነው የኔ ጥያቄ ከመጀመሪያውም ጀምሮ። አረቡ ማለት አንደኛ አድራሻ አለው፣ የራሱ እንትን አለው፣ ድርጅት አለው። እዚህ ድርጅት ያለው ሰው አያጭበረብረን ምናምን የሚያወርደው አረብ ድርጅት አለው እዚህ። የምን ድርጅት? ድርጅቱ በሚያወርድ ድርጅት ነው ያለው ወይስ ምን? አይ አይደለም፣ ኖርማል ድርጅት ማለት ሌላ ስራ ላይ የተሰማራ ድርጅት አለ አይደል? ንግድ ላይ የተሰማራ ማለት ነው። ንግድ ላይ የተሰማራ ድርጅት አለው የራሱ ማለት ነው። እንደ ሰው ማለት ነው። አእምሮህ ጤነኛ ነው አይደለ? አሰላሳይ ነህ። ቤተክርስቲያን ትምህርት ተምረሃል፣ ቅኔ ደረጃ ደርሰሃል። አእምሮህ ተስሏል። ቅኔ መማር ቀላል ነገር አይደለም። 120 ሚሊዮን ዶላር ያወረደ ሰው ካንተ 60 ሺህ ብር ሲቀበል ከኔ 60 ሺህ ብር የተቀበለ አረብ አይደለም። እንደ ጤነኛ ሰው አገሩን ትቶ እዚህ መጥቶ ንግድ ውስጥ ሱቅ ውስጥ የሆነ ነገር እየሰራ ያለ
በቃ የሚታይ የሚዳሰስ ኢሉዥን ያልሆነ ዝም ብሎ ቅዠት ያልሆነ ህጋዊ ስራ ይሰራል ይሄ ሰው። እናንተ ደግሞ የሆነ የቅዠት ዓለም ኢሉዥን ውስጥ $120 ሚሊዮን ምናምን። በነገራችን ላይ አሁን ይሄ የምታወራው እኮ ወንጀል ነው። ይሄ አስጀመር ሰውጂ መግባት የሌለበት ተብሎ ይታወቃል። አንዴ ሁለቴ ባጓጉል እምነት ውስጥ ገብተህ መታለል ሊኖር ይችላል። 3 ሚሊዮን ብር መታለል ደረጃ ስትደርስ ካርቶን ውስጥ እንዲወረደ ሲባል ከተማ ስትውል በጣም ትልልቅ ሀብታሞች ጋር ስትውል መንፈሳዊ ትምህርት የተማረ የእግዚአብሔርና የሰይጣንን ስራ የሚያውቅ አይደለ? ልክ ነው። እንዴት በእንዲህ ነገር ውስጥ ይዘፈቃል? በጤነኛ አእምሮ ከሆንክ ማለት ነው። መስከረም 29 ቅድስት አርሴማ ሰማዕትነት የተቀበለችበት ዓመታዊ ንግሷ ነው አርሜኒያ ላይ። እንኳን አደረሳችሁ። ሲምባ ትራቭል የቅድስቷ የሰማዕቷ አርሴማ በረከት ተካፋዮች የቱጋ ናችሁ? ኑ እንሂድ ወደ አርሜኒያ። እግረ መንገዳችንን ከክርስቶስ ጎን በተረጨ ደም አይኑ የበራለት ቅዱሱ ለንጊኖስ እና የክርስቶስን ጎን የወጋበት ጦሩ ቅዱስ ጎርጎርዮስ ዘአርሜኒያ ለ15 ዓመታት የተጣለበት ጉድጓድ እግዚኦ ርቀቱ ወደ ሰማይ በተንጠራራው አራራት ተራራ በኩል ሰማይን መንካት ተአምር በሉ። ሌላም የሚታይ ብዙ አለ። አርሜኒያ ኦርቶዶክስ እንደ ኢትዮጵያ ለ6 ቀናት ነው ጉዞው። የቪዛው የትኬቱ ጉዳይ ጣሉት በሲምባ ላይ። መነሻ መስከረም 25 2019፣ መመለሻ ጥቅምት 1። 0988 38 38 38 0953 44 40 00። ሲምባ ትራቭል እንደ ታዛዥ ልጆ። እንዴት በእንዲህ ነገር ውስጥ ይዘፈቃል? በጤነኛ አእምሮ ከሆንክ ማለት ነው። እንዴት መሰለክ ማለት እኔ ይሄ ነገር ሁሉ እንዴት ገንዘብ ወርዶ እውነት የተጠቀመ ሰው አለ ወይ ብዬ ጠየኳቸው የሆነ ሰዓት ላይ ማለት ነው። እውነት በዚህ የተጠቀመ ሰው አለ ያለፈለት ሰው አለ ምናምን ነገር ያስጠይቃቸው። የዚህ ህንጻ ባለቤት አታውቀውም? እሱ እኮ በዚህ ነው የገዛው። እዚህ ኢትዮጵያ ውስጥ ሁሉንም ማለት ባይቻልም የሆነ ሰው ሰርቶ ምናምን ሲለወጥ እንዲህ አድርጎ ስም መስጠት የተለመደ ነው። ይሄን ታምናለህ አንተ? ይሄንን አምናለሁ። ስም የሚሰጡ ሰዎች ኖ የምር በቃ እሱ ሀብታም የሆነው እንዲሆነ ነው። አይ እኔ በዛ እንትን አይደለም። ስለዚህ ዝም ብሎ በዚህ እንዲህ አድርጎ ነው ማለት በትክክል ሽንኩርትን በርበሬም ነግዶ የከበረን ሰው እንዲህ አድርጎ ነው የሚል የስራ ፈትና የድንቁርና ወሬ አለ። የሁሉም አይደለም። እንዴት አንተ እንዲህ ታምናለህ? ሰውየው ሰርቶ አሁን እኔ ኪም አንቺ ሌላ ዓለም ገብተሻል አይደለ? እኔ ደግሞ ሰይጣን እንዲህ አይነት መንገድ ሰውን አክብሮ ሀብታም አድርጎ ያቃል ወይ? እስኪ እንደው አንድ ሁለት ቁጥር ይልኝ። በየትኛውም ዓለም በየትኛውም ፍልስፍና በትመጣ መስራትና መስራት ብቻ ነው ሰው የሚለውጠው አይደለ? ሰው ሲለወጥ ሰው ሲያልፍለት ሰው ከችግሩ ሲወጣ ራሱ ሰይጣን ይወዳል ወይ? በፍጹም አይወድም አይደለ? እና እንዴት ሰይጣን $120 ሚሊዮን ይሰጣል ብለህ ካርቶን ውስጥ? እኔ እኮ ይሄን ጥያቄ ዝም ብሎ አንድ መሀይም ፊደል ላልቆጠረ ሰው ማቀርበው ጥያቄ አይደለም። እንግዲህ ቅዳሴ ምን ድቁና ክህነት አለህ? ነበረኝ። እንግዲህ እኮ ከ5ቱ ቀዳሾች መካከል ገባሬ ሰናይ ካህንና ገባሬ ሰናይ ዲያቆን የሚባል አለ። ስጋና ደሙን የሚያቆርቡ ሰዎች ማለት እኮ ነው። ካህኑ ስጋውን ዲያቆኑ ደሙን አድርገው ነው ሰው የሚያቆርቡት። እንዲህ የተማረና እንዲህ የተቀደሰ ሰው እንዲህ ውስጥ ሳገኝ እንዴት አይገርመኝ እንዴ? በተፈተና መፈተን እኮ ግዴታ እንትን አይደለም። እንኳን እሱ ይሆናል ለማለት ይሄ ነገር የገባኝ መጨረሻ ላይ ነው። በቃ እዛ ጋር ገንዘቡን ኦብሰሽን ውስጥ ነበር። ገንዘቡን ልክ ገብተን ያ ዶላር ባዶ ሲሆን ቤቱ ባዶ ሲሆን ነገር ምን ተፈጠረ እንዳለ ባዶ ነው። በቃ ምንም በማናቀው ሁኔታ ውስጥ ዶላሩ የለም። እሺ ዘንዶ ያልከው ዘንዶም የለም። ቤቱን እንትን በቃ እኔ ግን የምትሃት ነገር ይኖራል ብዬ አስባለሁ። ኢሉዥን ነው። ኢሉዥን ማለት አንተ የሆነ ነገር ስትጠይቅ ላንተ የሚነገርህ ነገር ለናንተ የሚነገራችሁ በየጊዜው እንዴት ታምነዋለህ? አረቡንም ያልኩህ እያንዳንዱ ቦታ ላይ
መቼም 45 ደቂቃ እዛ ጠብቁ ስትባሉ 45 ደቂቃ ያ ቦታ እንዲሰራ ተደርጓል ማለት ነው። ያንን ቦታ በካርቶን አድርገው ሌላውን አርቲፊሻል ኖርማል ይሄ እንደዚህ የሚበተነው ዶላር ተደርጎ ለሁለተኛ ጊዜ ማቆም ነገር እንደተሰረሽ መጀመሪያ 45 ደቂቃ ውጭ ጠብቁ ተብለን ነው አይደል? እዛ ገንዘቡን እንትን የተባለው ለሁለተኛ ጊዜ ግን ዶላሩ ሲወርድ እኛ ቤት ውስጥ ነን። እሺ አብረን ከአረቡ ጋር ያለ ነው። እሺ እንዴት ነበር? እንዴት መሰለሽ እንደነገርኩሽ በጣም ንፋስ ነበረ። በቅጽበት ነው በቃ እንትን ካርቶን ሙሉ ነው ያየ ነው ማለት ነው። በቃ ቅጽበታዊ ማለት ነው እና ምታት። እሺ ከዛ በፊት እናንተ የወሰዳችሁት አደንዛዥ ነገር ምናምን ነበር? አስካሪ ምናልባት ያላችሁበት ነገር እናንተን ማኒፑሌት ማድረግ የሚችል አይነት ነገር ነበር ኢንቫይሮንመንታችሁ የነበርንበት እንትን በቃ ማለት ያን እስከምናወርድበት ታይም ረጅም ሰዓት ጫት እንቅም ነበር። ለረጅም ሰዓት ከጫቱ ጋር የወሰዳችሁት ነገር ነበር? ከጫቱ ጋር እኔ ምንም ነገር የለም። እንግዲህ ጫት ላይ የሆነ ነገር ተደርጎ ተሰጥቶ ነው ይሆን አይዶን ነው። ጫቱ ራሱ የሆነ ነገር ያደርግ የለ እንዴ? ያን ያህል አያረግም። ተው ነው ይሄ ሁሉ ሲሆን አሁን መጨረሻህ ወደ እንትኑ እንምጣ ብዬ ነው። ኢሉዥን ነገር አይደል? የማይጨበጥ ነገር አይደል? አሁን የምናወራው እንዲህ የማይጨበጥ ነገር ሲጨብጥ ነው የኖረው። አየር ሲያቅፍ ነው የኖረው አይደለ? ደህና ሰርቶ ኦፓል ትክክለኛ ማዕድናትን የሚታዩ የሚጨበጡ የሚሸጡ የሚገዙ ነገሮችን እየሰራህ 3 ሚሊዮን ብር አግኘህ። አንተ ደግሞ የበለጠውን ተመኘህ። 3 ሚሊዮን ብርህን አጣህ። ስራ ማለት አሁን እቺ 3 ሚሊዮን ብር ያገኘህባት ስራ ናት። ስራ ማለት የተቀደሰችው ድጋሜም እዛ ውስጥ ጥሩ እየሄድኩኝ ነበር። ይሄ ነው ተመልሰህም ጥሩ እየሄድክ ነበር። ስራ ማለት እሱ ነው። የሚታይ ነገር በ50 ብር ታመጣለህ፣ የሚታይ ነገር በ100 ብር ትሸጣለህ። የተፈቀደው ይሄ ነው። ትክክል። የሆነ ኢሉዥን ውስጥ ማን እንዳስገባህ መጀመሪያም እኮ ያው ይሄ ምንድነው የሚባለው ሲነግረው እኮ ማዕድን ሲባል ኦፓልም ሳፋየር ምናምንም ሲሸጥ እቺ ሜርኩሪ ብትገኝ ነው የተባለው። ሜርኩሪ ቢገኝ እኮ እንደዚህ ቢአው ዝም ብሎ እንደዚህ እንከምንል አንዲ በቃ ሚሊዮነር እንሆናለን እንኳን ምናምን ነገር ይሉኛል። እኔ ደግሞ ያ ነገር አይምሮ የተቀረጸብኝ አሁን በምን ሁኔታ ነው አሁን ያለው? አሁን ያው መንገድ ጽዳት ነው የምሰራው። ስራዬን እንደዛም ያለቀኩ እዚህ ውስጥ ነው ያለሁት። መንገድ ጽዳት ነው የምሰራው። ኦፓሉንስ ትሰራለህ አሁን? አሁን እንኳን የለም እንደዛ። ምክንያቱም አሁን ባት መንግስት ምናምን ነገር ይጨመራል አይደለ? እሱ ነገር እንትን ሲባል በእንትን ያለ በቃ የሚገዛ ሰው የለም። አብዛኛው ከመስመር ወጥተዋል። ከግንትን ማለት ነው ከሲስተሙ ስለወጡ የሚፈልግ ሰውም የለም። በፊት ግራም 3 ሺህ ብር ይሸጥ ነበር አይደለ? አሁን ግን 5 ወር እንኳን የሚገዛ ሰው የለም እና ሰው የሚፈልግ ሰው የለም። አብዛኛው ደግሞ ፋውል ነው የሚበዛው። እዚህ ቦታ ና ይልሃል ግን ሌላ ስራ ነው የሚሰራው እና በቃ አሁን መንገድ ጽዳት ብቻ ነው የምሰራው። መንገድ ጽዳት ነው የምታሰራው? መንገድ ጽዳት፣ አስፋልት ጽዳት ነው የምሰራው። ኦኬ። አሁን እኔ እየገባኝ ያለው አለ የነገርከኝ ያለፍከው በሙሉ ህይወትህን አሁን ስትገመግመው ምንድን ነው የገባህ? ያለፈው ህይወቴማ በቃ ማለት ሰዎች የማይሆን ውስጥ እንዳስገቡኝ በራሴ መንገድ አለመሄዴ ነው ኪሳራ ውስጥ እዚህ ውስጥ ዝፍቅ እንድል ያደረገ ማለት ነው። ማለት ትክክለኛውን የእግዚአብሔር የሆነውን ወይ ደግሞ በላብ የምታገኘውን ነገር ትቼ በቃ በተስፋ ወይ ነው በንፋስ ገና ለገና አገኛለሁ 100 ብር ለማግኘት ማውጣው ገንዘብ ከፍተኛ አይነት ነገር ሆነ። በጣም ከፍተኛ ገንዘብ ማለት ነው። በራሴ መንገድ አለመሄዴ ሰዎች ናቸው እዚህ ውስጥ እንድገባ ያደረጉኝ እንጂ እስካሁን እዚህ እንትን ላይም ኦልሬዲ ላለገኝ ይችል ነበር። ሚሊዮነር ሁሉ ሊሆን ይችል ነበር በዛ ሞመንት ብቀጥል ኖሮ ማለት ነው። እና የማይጨበጥ ነገር ወይም ደግሞ ተስፋ የማይታይ ነገር በፍጹም ኪሳራ ነው እና ህይወቴን እንትን ያለ ያከሰው እሱ ነው። እሺ ይሄን ታሪክ ማለት ነው ድጋሚ እንኳን መመለስ ብፈልግ እንኳን ጭራሽ ነው መመለስ የማልችልበት እንትን ውስጥ ማለት ነው። ይሄን ታሪክህን ሚዲያ ላይ መተህ ልናገረው ታሪኬን ሼር ላድርገው ብለህ ስትወስን ምን ማስተላለፍ ፈልገህ ነው? ማስተላለፍ የፈለኩት ነው መሰለህ ተክሌ፣ በዛ ህልም ውስጥ አንድ ብዙ ሰው አለ አሁንም ራሱ ማለት ነው። አንዳንድ እንትን የሚለኝ ሰው አለ እየደወሉ የሚጠይቁኝ ማለት ነው። ሜርኩሪ ያለው ሰው ታውቃለህ ይሉኛል። ሲጠይቅ ብሎ በጣም ሰው የሚያናግሩኝ አሉ። ግን በፍጹም ውሸት ነው ጭራሽ በቃ ምንም የሚባል ነገር የለም። በዛ በሜርኩሪ ስም
በቃ ያሰው ያዘውን ገንዘብ ለመጨረስ ካልሆነ በቀር በሜርኩሪ ያለፈለት ሰው ፈጽሞ የለም። ውሸት ነው። ያለንን ከመጨረስ ውጪ በሜርኩሪ ሚሊዮነር ሆናለሁ የሚባለው ነገር ቅዠት ነው። እዚህ ውስጥ ያላችሁ ሰዎች የእውነት ነው የምለው ፈጽሞ ውሸት ነው። የራሳችሁን ገንዘብ ታጣላችሁ። ከዛ ሞመንት ወይም ደግሞ ከሜርኩሪ ፍለጋ መውጣት አለባችሁ። በሜርኩሪ አውርደን ሚሊዮነር እንሆናለን ብላችሁ የምታስቡ ሰዎችም በፍጹም እንዳትሳሳቱ። ምክንያቱም ብዙ ሰዎች ትዳራቸውን፣ ገንዘባቸውን፣ መኪናውን ሸጦ ሜርኩሪ ለመፈለግ ሂዱ መኪናውን የመኪናውን ገንዘብ የጨረሰ ሰው አውቃለሁ። አንድ አይደለም 2 ሰው አውቃለሁ። ይሄ ማለት ቤተሰቡ እንደተበታተነ ያሳያል። እና በቃ በዚህ ውስጥ ያላችሁ ሰዎች መውጣት አለባችሁ። ከኔ መማር መቻል አለባችሁ። እኔ ብዙ ነገር ያጣሁት አንደኛ በቃ ህልሜን አጥቻለሁ፣ ተስፋዬን አጥቻለሁ፣ ራሴንም አጥቻለሁ። አሁን የድሮ ሰው ነኝ አይደለሁ። ድሮ ትልቅ የሚታይ ራዕይ ተስፋ ነበረኝ። አሁን ግን በቃ ራዕይም የለኝም። በቃ ምንም የሆነ አለ አይደለ ዛሬን የምኖር ሰው ነኝ። በቃ እንጂ ለነገ ላልም እንኳን ብል ሁሉም ተዘጋግቷል። በየትኛው መንገድ እንኳን ልሄድ ብል ጭራሽ የለም። ከኔ መማር አለባችሁ። እኔ ራሴን ያጣሁት ገንዘቤን ብቻ አይደለም። አይን ላይ የሆነ ነገር ይሰራና በቃ አይን ላይ የሆነ ነገር የሆነ የማይታየውን አንተ ሁለቱን እንድትታየኝ አይነት እንትን ነው በቃ ስራ የተሰራው እንደዛ ነው እንጂ ሜርኩሪ ይመስለኛል አሁን ሳስበው እዛ ጋር የነበረው ዶላር የተባለው ዶላሩ ላይ አይመስለኝም። ማለት በቃ ዝም ብሎ እንትን ነው ብዬ ነው የማምነው አሁን ላይ ማለት ካለፈ በኋላ ሳስበው ማለት ነው። ቢሆን ኖርማ እንደዛ አይሆንም የሚል እንትን አለኝ አይሚሮ ላይ እንትን የሚለው እና ውሸት ነው። ይህን ሁሉ ያለፍከውን መቼም ወንጀል ነው መታለል ነው አይደለ? ወደ ክስ ወደ ፖሊስ ጣቢያ ሄደህ አመለከትክ? እንደዛ እንኳን አላመለከትኩም። እንደዛ አላመለከትኩም። የሚገርም ነው። እሺ ኦኬ። ይኸውልህ ዶላር ኪም አንቺም እንደምታውቂው የዶላር ብቸኛ አሳታሚ አሜሪካ ናት። ዶላር በሰይጣን በኩል ታትሞ ክሬት ተደርጎ በካርቶን ሊመጣ አይችልም። ዶላር ብርም በለው ሰይጣን ክሬት አድርጎ ከሆነ ምናምን ነገር አድርጎ ለሰው ልጅ እንኩ ተለወጡ ብሉ ጠጡ አርጎት አያውቅም። ሰይጣን እንደውም ያለህን ነው የሚያሳጣህ። ብዙ ሰው በዚህ መንገድ በዚህ በሮግ በሆነው መንገድ እንዲህ አድርጎ ነው እንዲህ ሰርቶ ነው ተለወጠ ምናምን ሲባል ሰምተህ ታውቃለህ አይደለም? እንደዛ አይደለም። ይኸውልህ ምን መሰለህ የሚሆነው ከሰይጣን ጋር ስትሰራ ወይ በእንደዚህ አይነቱ ነገር ስትሰራ ጨካኝ ክፉ ነው የሚያደርግህ። ስለዚህ የሰውን መቀማት ላንተ የተፈቀደ ይመስልሃል እንጂ ሰይጣን ክሬት አድርጎ $1,000,000 ዶላር ስለሚሰጥ አይደለም። የሚያወርደው ሰውዬ አውርዶ ለናንተ $120 ሚሊዮን ከሚሰጥ $120 ሚሊዮን ዶላሩን ቢወስድ ይሻለው ነበረ። ነገር ግን የናንተ የማይጨበት ቅዠት የሚመስል $120 ሚሊዮን ወርዶም ማግኘት ትፈልጋላችሁ። ይሄን ክፉ ሐሳባችሁን ይሄን የማይጨበጠውን የሚያቅ አረብን በለው ሌላ ሰው አለ። ከዛ እኔ 120 ሚሊዮን አወርድላችኋለሁ እናንተ 60 ሺህ ብር አዋጡ። በዚህ ውስጥ የሚጠቀመው ማን እንደሆነ ታውቃለህ? አረቡ ከናንተ የሚወስዳት 60 ሺህ ብር ብቻ ናት ህጋዊ ብር። እና ደግሞ ሜርኩሪያ የተሸጠች ወስዷታል እኮ ሜርኩሪዋ እኮ ለእንደዚህ እንትን እኮ ናት ለእንደዚህ ስራ ለሌላ ማጭበርበር ሲናገኛ ከሌላ ሰው ፋውል ይሰራበታል በቃ እንደዛ። ስለዚህ የሰው ልጅ አጉል እምነት የማይጨበጥ ቅዠት አለ አይደለ? ያን ማን ቢዝነስ ያደርገዋል? እናወርዳለን እንሰጣለን ምናምን የሚሉት ማለት ነው። ዘንዶ ቅብጥር ስዩ። በነገራችን ላይ እንዲህ አይነት ታሪክ በጣም ብዙ ታሪኮች አውቃለሁ። ከብዙ ከአፍሪካ ሀገር ሁሉ እየመጡ እዚህ ከተማ ውስጥ በዚህ መንገድ የሚታለሉ አሉ። ትዳራቸው የተበተኑ አውቃለሁ። አዎ አልክ አይደለ? እኔም አውቃለሁ። እኔም አንዲት ሴት ሚስቱ ያተረፈችው ወንድ አውቃለሁ። የልጆቹን ማሳደጊያ ቤቱን ሽጦ በፌስታል በኩርቱ ፌስታል ብሩን ደግሞ በነገር ላይ ይሄን ሁሉ ብር 1 ሚሊዮን ምናምን ስትሰጥ ትራንስፈር ነው የምታደርገው? በካሽ ነው ይዘህ የምትሄደው? 1 ሚሊዮን ብር መጀመሪያ ስንሰጥ ካሽ ነው የወሰነላችሁ። ደግሞ በካሽ ነው ስለማቅ ነው እንዲህ አይነት ታሪኮች በፌስታል ምናምን ነው ይዘውት የሚሄዱት። ምክንያቱም የባንክ ትራንዛክሽን ንክኪ ማጭበርበር አይደለ እንዲኖር አይፈልጉም።
እንዲህ ወስዶ በፌስታል ሊሰጣት ሲል ሚስቱ ሊሰጥ እኮ ነው ፊትና ማኪና ሆነው እዚህኛው መኪና ግባና እዚህኛው ስጥ ምናምን እየተባብሉ እየተደወሉ በመሀል ደወለች። እኔ ይሄ ታሪክ እንደዚህ ነው፣ ግዴለህም ውዴ፣ ግዴለህም ባለቤቴ ብላ አተረፈችው። ወዲያው እዛው ላይ ነቃ እንደዚህ። እና የብዙ ሰው ህይወት ተመሰቃቅሏል በእንዲህ አይነት ማጭበርበር። ሰው መለወጥ የሚችለው ስራ ሰርቶ ነው። ቃሉም ጥረህ ግረህ ብላ ነው። ሰይጣን የሰውን ህይወት ለውጦ አያውቅም። የሰውን ህይወት መቀማት፣ አሁን በዚህ ህይወት ውስጥ ያሉ ያጭበረብራሉ። በነገራችን ላይ በዚህ መንገድ ያሉት ከናንተ 60 ሺህ ብር ከናንተ ምናምን የወሰዱ ሰዎች ሀብታሞች ናቸው። ምን አድርገው? የናንተን ነጥቀው እነሱ ደግሞ አጓጉል እምነት አላቸው። አየህ፣ እናንተ ህይወታችሁ ምን እንዲሆን ያደርጋል? እንዲመሰቃቀል ያደርጋል። ሰይጣን ከናንተ ወስዶ ደግሞ የሆነን ሰው ሀብታም ያደርጋል። ብር ሰጥቶት አይደለም እኮ ክሬት የሆነው ዶላር ያ የወረደው በዘንዱ ምናምን የምትለው እሱ ዝም ብሎ $100 እኮ ናት ቫልዩ ያላት እኮ አንድ ያቺ። በነገርሽ ላይ ምን እንደሚያደርግ ታውቂያለሽ? ያቺ ከዛ ውስጥ አንዱ ሰው ወስዶ ሂዶ ይመንዝር የምትባለዋ ትክክለኛ ናት። ወይ በብላክ የገዟት ናት ወይ በምናምን የገዟትን መሀል ላይ ያረጓታል። የት እንዳረጓት ያውቃሉ። ያችን ወስደው ከዛ ያ ሁሉ የኔ ነው ትላለህ። ትክክል። አዎ እኔም የኛም እንትናችን በቃ እንደ እኛ እኮ ሚሊዮነሮች ነን አሁን ምናምን እንትን ትላለህ እንደ ምናምን ነገር እያለን ጓደኛዬ እንትን የኛ ጋር የሚሰሩት ምንም ነገር ሳይሰሩ ለነዳጅ ራሱ በቀን የሚያወጡት ገንዘብ በጣም ከፍተኛ ገንዘብ ነው የሚያወጡት ለነዳጅ ብቻ ማለት ነው። እዚህ ቦታ ቤቱን እንመርጣለን ከተመነዘረ በኋላ እንትን እንዳንል ማለት ነው። ብሩን እንትን ለማለት ቤቱን እንመርጣለን ለመግዛት። በቃ ሄደን ያላናገርነው ቤት የለም ለመግዛት አዲስ አበባ ውስጥ ማለት ነው። በቃ በህልማችን ነበር የምንኖረው ማለት ነው። በቃ ግን መጨረሻ ላይ እውነትም ትክክለኛ ህልም መሆኑን አወቅን። ቅዠት ከህልም ባለፈ ቅዠት። አሁን ይህን ቪዲዮ መስራታችን እንዲህ አይነት ህይወት እሱም እንደነገረው ከኔ ህይወት ሰዎች ይማሩ። በእንዲህ አይነት መጭበርበር፣ በእንዲህ አይነት መታለል፣ በእንዲህ አይነት አጓጉል እምነት፣ በእንዲህ አይነት መተት ውስጥ የሚቃዡ ሰዎች አሉ በጣም። ስለዚህ እንደኔ ከመሆን ዳኑ። እኔ ይሄን ሁሉ አሳልፍ ያለው ህግና ህግን ተከትዬ ላቤን ጠባርጌ 3 ሚሊዮን ብር ሰርቼ ነበረ። ነገር ግን 3 ሚሊዮን ብር እኮ የሚገርምሽ በዛው መንገድ ቢቀጥል ኑሮ ይሄኔ 30ም 60ም 100ም ፍሬ አፍርቶ በጣም ይገርም ነበር። ሌላው ብሩ ቢቀር በዚህ ልክ ተስፋው አይዘጋም ነበር። ነገን አላንድም፣ የዛሬ ነው የምኖረው። አሁን መንገድ እየጠረኩ ነው ያለሁት ነው። እና ከህይወትህ ሰው መማሩ ይማርበት ለመምጣቱ በጣም ጥሩ ነው። እናመሰግናለን። ሳትፈራ ሳታፍር ነው የመጣልን። ከታሪክ ደግሞ ሰዎች ይማራሉ ብለን እናስባለን። ምናልባት ደግሞ እንደው የበለጠ ይሄን ልጅ አግኝቼ ላውራው የሚሉም ካሉ ስልክህን ቪዲዮ ላይ እናርገው። እናርጉልኝ። በጣም ጥሩ። ያገኙሃል፣ ያወሩሃል። በርታልኝ። የሰው ልጅ ህይወት ግን በጣም ይገርማል። ስንት መንገድ እኔም ስለጋበዛችሁኝ ከልብ አመሰግናለሁ። እውነት በጣም አመሰግናለሁ። ታሪክህ በጣም ገርሞን ነው ያቀረብንህ። ስለመጣልን ደግሞ ደስ ብሎናል። እኔም በጣም ነው የማመሰግነው። ቁም ነገር ቴንኪው። እስካሁን ስለነበረው ቆይታ ነፍሰ እኔ አሁንም ትራውማታይዝድ እንደሆንኩ ነው። እናት ያወራው ነገር ፊልም ነው የመሰለኝ። ተጨማሪም የተደዋውለን እናወራለን። አንተም በርታ። ገና በጣም ልጅ ነህ። ስንት አመትህ ነው? 25 አመት የልጅ አሁን ወደ 26 ገና ልጅ ነህ። በጣም ብዙ ነገር ነው የሚጠብቅህ። እንግዲህ መልካሙን ነገር ነው የምንመኝልህ። ስልክህ ይቀመጣል። ናትናኤል ገሰሰ። እናመሰግናለን። በጣም አመሰግናለሁ። እኔም ቴንኪው በጣም